የድንግል ባሪያ ወዳጆች በእግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ። ልዑለ ባሕርይ አምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ የተወደሰ ይሁን። እንደ እግዚአብሔር መልካም ፈቃድ ትላንትና ስርዓተ ቤተክርስቲያንን በተመለከተ የተወሰነ ትምህርት ተማምረን ነበር። ዛሬ ደግሞ ዶግማቲክ ነገሮች የቤተክርስቲያንን ትምህርቶችን እንማራለን ማለት ነው። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን የሱ መልካም ፈቃድ እንልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትርጓሜያት በተለይ ቅዱሳት መጽሐፍትን ስንመለከት የምናየውን ትርጓሜያት እንደ እግዚአብሔር መልካም ፈቃድ እንመለከታቸዋለን። ዛሬ ሰማዕቱ ቅዱስ ቂርቆስ ኢየሉጣ እንዲሁም ሰማዕቱ ቅዱስ ሚናስ ነው የሚታሰቡት። ለሰማዕቱ ለቅዱስ ቂርቆስ ለእናቱ ለቅድስት ኢየሉጣ ወር በገባ በ15 በዚህን ቀን ስናስባቸው ለቅዱስ ቂርቆስ የተሰጠው አንዱ ቃል ምንድን ነው? የሰማዕቱ ቅዱስ ቂርቆስን ስም እየጠራ የሚማጸነውን ረሃብ፣ ችግር፣ የከብትም የእንስሳት ችግር ረሃብ እንደማያጋጥም ድርቅ እንደማያጋጥም የተሰጠው ቃል ኪዳን ነው እና በረሃብ በችግር ያሉ በእጦት ያሉ ዝናብ በማጣት በድርቅ እየተጎዱ ያሉ አብዛኞቹ የሀገራችን በተለይ እነዚህ ክፍለ ሀገር ምንላቸው በዝናብ እጥረት ምክንያት ብዙ ነገራቸው እየተበላሸ ነው ያለው እና እግዚአብሔር አምላክ በምሕረቱ ይጎብኛቸው። ሰማዕቱ ቅዱስ ቂርቆስ ኢየሉጣ ስሙ የተጠራበት የከብትም በሽታም ሆነ ችግር ረሃብ አያጋጥምምና በቃል ኪዳኑ ይጎብኛቸው። ሰማዕቱ ቅዱስ ሚናስ ደግሞ እናቱ በእመቤታችን በቅድስት ድንግል ማርያም ስዕል አድኖ ፊት ቆማ ስትማጸን እባክሽን ወንድ ልጅን ስጭኝ ለቤተ መቅደስሽ አገልጋይ ብላ ስትሳል ከእመቤታችን ከስዕሏ አሜን የሚል ቃል እንደወጣ በኮፕቲክ ሰናክስረም ስንክሳር ላይም አለ፣ እንዲሁም በእኛ ስንክሳር ላይም አለ። ስለዚህ በስዕላት ራሱ አንዱ የእግዚአብሔር ተአምር እንደሚገለጥ መገለጫው ይሄ ነው። ስለዚህ ዛሬ የትርጓሜ አይነቶችን እንመለከታለን። በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱሳት መጽሐፍት እንዴት ይተረጎማሉ የሚለውን ክፍል እንደ እግዚአብሔር መልካም ፈቃድ እንመለከታለን ማለት ነው። እቺ አሁን የአማርኛ ትርጓሜ ናት። የአማርኛ ትርጓሜ አንድምታ ስልቶችን ነው የምንማማረው። እዚህ ጋር እንደምትመለከቱት የአማርኛ ትርጓሜ አንድምታ ስልት ምንድን ነው? ይሄ በሊቀ ሊቃውንት መሐሪ ትርፌ ተዘጋጅቶ በታተሙ የቅዱስ ጳውሎስ መልእክታት አንድምታ ላይ ትርጓሜ ላይ የተጻፉ 13 አይነት የትርጓሜ ስልቶች አሉ። የቅዱስ ጳውሎስ 14ቱ መልእክታት አሉ አይደል? ትርጓሜ አንድምታቶች። የ14ቱም የቅዱስ ጳውሎስ ትርጓሜ አንድምታ ያዘጋጁት አባት ማን ይባላሉ? ሊቀ ሊቃውንት መሐሪ ትርፌ ይባላሉ። እና በዛ ላይ 13 አይነት የትርጓሜ ስልቶች አሉ። ለምሳሌ የመጀመሪያው በደንብ ስም እዚህ ጋር የመጀመሪያው የሰዋሰውና የቃል አገባብ ሰዋሰውና የቃል አገባብ አለ። የመጀመሪያው ሁለት አይነት ፍቺ ላለው የግዕዝ ቃል በአማርኛ አማራጭ ትርጉም መስጠት። ለምሳሌ ወርህ የሚለው በግዕዝ ጨረቃ ተብሎ ይተረጎማል። ወርህ የሚለው ደግሞ ወር ተብሎ የሚተረጎማል። ስለዚህ አንዱ የትርጓሜ ስልት ምንድን ነው? አንድ ቃል ሁለት አይነት ፍቺ ካለው በሁለቱ ፍቺ ሊተረጎም ይችላል። አሁን ወርህ የሚለው ቃል የግዕዝ ነው። ጨረቃ ተብሎ ሊፈታ ይችላል። ወር የሚለው ወር መስከረም፣ ጥቅምት ምድረውን ሊፈታ ይችላል። ስለዚህ ሁለት አይነት ፍቺ አንድ የግዕዝ ቃል ሆኖ ሁለት አይነት ፍቺ ያለው ትርጓሜ ሲሰጥ በሁለቱም ትርጓሜ ሊፈታ ይችላል። አንደኛው ይሄ ነው። ሁለተኛው ደግሞ ተመሳሳይ ድምፅ ላላቸው የግዕዝ ቃላት በአማርኛ አማራጭ ትርጉም መስጠት። አማራጭ ትርጉም መስጠት ለምሳሌ ከሁሉ በፊት መጀመሪያ የመጽሐፍ እንደሆነ ላሳያችሁ። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚል የታተመው ይሄ በቅዱስ ሲኖዶስ ፈቃድ ነው። በቅዱስ ሲኖዶስ ነው። መታሰቢያነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ለኢትዮጵያ ነጻነት ለእውነተኛ ሃይማኖት ሰማዕትነት በፋሽስት ኢጣሊያ ለተቀበሉት ለሰማዕተ ጽድቅ ብፁዕ አቡነ ጴጥሮስ ሊቀ ጳጳስና ላለፉት 2000 ዓመተ ምህረት ዓመታት ለቤተክርስቲያናችን ክብርና ልዕልና መከራ የተቀበሉ በሰማዕትነት ላለፉትና በሐዋርያዊ አገልግሎት መንፈሳዊ ፍሬ ላፈሩ እንዲሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ምዕመናት የ2000 ዓመተ ምህረት በዓል መታሰቢያ እንዲሆን ቅዱስ ሲኖዶስ ፈቅዷል። መብቱ በሕግ የተጠበቀ ነው። ስለዚህ እኔ ያሳተመው ማን ነው? ቅዱስ ሲኖዶስ። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን በቅዱስ ሲኖዶስ ፈቃድ የታተመ መጽሐፍ ነው። ምን የሚል መጽሐፍ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚል መጽሐፍ እና ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ከቨር ፔጅ ያለው ማለት። ስለዚህ ከዚህ ነው የምንማረው።
ከምንዱ የምታሳዩን የሚለው ምንጩ ከየት እንደሆነ እንድታውቁ ተፈልጎ ነው። በተለይ ደግሞ ስለ መጽሐፍ ቅዱስ አመጣጥ የምታጠኑ ሰዎች ካላችሁ መጽሐፍ ቅዱስ እንዴት ተጻፈ፣ መጀመሪያ የማን ትርጉም ነበረ፣ ሰብአ ሊቃናት ሴፕቱኤጀንት ባለፉት አወራንበት እዚህ ላችሁ እንደሆነ የሴፕቱኤጀንት ትርጉም ምንድን ነው፣ መጽሐፍ ቅዱስ እንዴት አሁን ያለው መልክ ያዘ፣ መጽሐፍ ቅዱስ ከምን ቋንቋ ወደ ቋንቋ ተተረጎመ የሚለውን በዝርዝር እዚህ ጋር ይዞት እናገኛለን። እያንዳንዱ እዚህ ጋር የሚጠቅሳቸው የሰብአ ሊቃናት ሴፕቱኤጀንት አመጣጥ ራሱ ከነ ሪፈረንስ መጽሐፉ እዚህ ከስር ተቀምጦ እናገኛለን። የሚገርማችሁ መቼ የታተመው ግን መጽሐፍ 2000 ዓመተ ምህረት የዛሬ ስንት ዓመት ማለት ነው? 18 ዓመት በቅዱስ ሲኖዶስ ማለት ነው። እና ለእያንዳንዱ እዚህ ጋር ፉትኖቱ ላይ ትርጋጹ ላይ ሶርስ አለው ማለት። ስለዚህ የሰብአ ሊቃናት አመጣጥ እንዴት ነው? ሰብአ ሊቃናት ማለት መጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ የተረጎሙ ናቸው። ዝም ብሎ ቀለሜ ባለፈው እንዳወራው አይነት ይሄ የግሪክ እንትኖችን የሚለው ሰው ከእውቀት የጸዳ ሰው መጥፎ ነው ነገራችን። ይሄ መጽሐፍ ቅዱስ እንኳን እንዴት ብሎ እዚህ ድረስ እንደደረሰ ምንጭ የማያውቅ ሰው ነው ስለ ገድለ ድርሳን የሚያወራው። እና ይሄ ላላችሁ ሰዎች በተለይ ስለ መጽሐፍ ቅዱስ አመጣጥ በደንብ ማወቅ ለሚፈልግ ሰው እቺ መጽሐፍ በደንብ ምራቅ ዋጥ ላረገ ሰው ማስታወሻ እያዘ ለሚማር ሰው በደንብ መብቶ የምታስጨብጠው ናት እቺ መጽሐፍ። ስለዚህ ለመጽሐፍ ቅዱስ ትርጉም የሰብአ ሊቃናት አስፈላጊ ለምን አስፈለገ እንዳለ በዝርዝር ከዛ መጽሐፍ ቅዱስ ወደ ኢትዮጵያ ቋንቋ ግዕዝ ተርጉሞ እነማን ናቸው በደንብ አስቀምጧል። እያንዳንዱ ከስር ላይ ፉትኖት ላይ ከነ ምንጭ ጭምር አለው። ምንጩን ጭምር እዚህ ጋር አስቀምጠውልናል። እና ቅዱስ ሲኖዶስ የዛሬ 18 ዓመት ያሳተመው ነው ይሄ መጽሐፍ። በዛ ላይ ከሶሪያ የተረጎሙ መጽሐፍቶች አሉን። የሶሪያና የቅብጥ ምንጮች አሉን። ከግሪክ የተረጎሙ መጽሐፍቶች አሉ። ለምሳሌ ትርጓሜ ኦሪት ዮሐንስ አፈወርቅ የኦሪትን የተረጎመበት ይህ ትርጓሜ በስምንቱ ብሔረ ኦሪት ላይ የተሰራ ነው። ግብፃዊው ኢብን ጣይብ ከግሪክ ወደ አረበኛ መልሶታል። ስለዚህ የኢብን ጣይብ ስራ ወይም የኢብን ጣይብ ትርጓሜ በመባል ይታወቃል። የማን? የቅዱስ ዮሐንስ አፈወርቅ። ከምን የተረጎመው? ከግሪክ ወደ አረበኛ። የማን ትርጓሜ? የቅዱስ ዮሐንስ አፈወርቅ የኦሪት መጽሐፍትን የተረጎመበት ትርጓሜ ሆሚሊዎች። ያው ዮሐንስ አፈወርቅ መጀመሪያ የጻፈበት በምን ቋንቋ ነው? የግሪክ ቋንቋ ነው። ስለዚህ ኢብን ጣይብ የተባለው ግብፃዊ ከግሪክ ወዴት የተረጎመው? ወደ አረበኛ። አሁን ደግሞ ከዚህ ከአረበኛ ወደ ተተርጉሟል ወደ ግዕዝ። ዛሬ ግን ገበያ ላይ የለም። የሚገርማችሁ ፈጽሞ የለም። አሁን የቅዱስ ዮሐንስ አፈወርቅ የተረጎመው ከኦሪት ዘፍጥረት ጀምሮ እስከ ትንቢተ ሚልክያስ፣ እንደውም አሁን ያለው 8ቱ ብሔረ ኦሪት ነው። ያ ማለት 8ቱ ብሔረ ኦሪት ማለት እነዚህ መጽሐፍቶች ማለት ነው። 8ቱ ብሔረ ኦሪት ዮሐንስ አፈወርቅ የተረጎመው ማለት እዚህ ጋር ላሳያችሁ። ይሄ ማለት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም 5 አይደሉ? እነዚህ መጽሐፈ ኢያሱ ወልደ ነዌ 6፣ መሳፍንት 7፣ ሩት 8። እነዚህ 8ቱ ብሔረ ኦሪት ይባላሉ። ዮሐንስ አፈወርቅ ከኦሪት ዘፍጥረት እስከ መጽሐፈ ሩት ድረስ እነዚህ 8 ኦሪት የተረጎመበት ከግሪክ ወደ አረበኛ፣ ከአረበኛ ወደ ግዕዝ ተርጉሟል። ዛሬ ግን ገበያ ላይ የለም። ዛሬ ግን አልታተመም። ስንፍናችን በዚህ አጋጣሚ እንድታዩት ነው። ከየት ጀምሮ ነው ያልኳቸው? ከኦሪት ዘፍጥረት እስከ መጽሐፈ ሩት 5 ኦሪት መጽሐፍቶች አሉ። 6፣ 7፣ 8 8ቱ ብሔረ ኦሪት የሚባሉት እነዚህ ናቸው። ዮሐንስ አፈወርቅ ከኦሪት ዘፍጥረት ጀምሮ እስከ መጽሐፈ ሩት የተረጎማቸው ሆሚሊዎች የሚገርመው አሁን እኮ እኛ በመከራ ነው እንግሊዝኛ የምናገኘው፣ ግን በ8ቱ ብሔረ ኦሪት ላይ የተሰራ ነው። ማን የተረጎመው? ሄደ ዮሐንስ አፈወርቅ የጻፈው ግብፃዊ ኢብን ጣይብ የተባለው ከግሪክ ወደ አረበኛ መልሶታል። ስለዚህ የኢብን ጣይብ ስራ ወይም ደግሞ የኢብን ጣይብ ትርጓሜ በመባል ይታወቃል። ምክንያቱም ዮሐንስ አፈወርቅ ከግሪክ ከእናት ከጻፈበት ወደ አረበኛ ተርጉሞታል። ከአረበኛ ደግሞ ወደ ተጓል የኢብን ጣይብ ስራ ደግሞ ወደ ግዕዝ ተርጉሟል። አሁን ግዕዝ የሚችሉ የኛ ሊቃውንቶች ብዙ የሉን። ወደ አማርኛ ተርጉሞ ገበያ ላይ ቢወጣ ደግሞ አስቡት። ሁለተኛው ትርጓሜ ዳንኤልና ትርጓሜ ደቂቀ ነቢያት። ይህ ትርጓሜ በአንኮሊጦስ ዘሮምና በጎርጎርዮስ ዘንዚናው የተዘጋጀ ነው። ወደ ግዕዝ ተተርጉሟል። አሁን ገበያ ላይ መጽሐፍ የለም። የማን? የትንቢተ ዳንኤልና የደቂቀ ነቢያት የ15ቱ በአንኮሊጦስ ዘሮምና በጎርጎርዮስ ዘንዚናው የተዘጋጀ ነው። ይህንን መጽሐፍ ወደ ተርጉሞታል የኛ ሊቃውንት ጥንት ወደ ግዕዝ። በውስጡ የተጠቀሱት ሊቃውንት በስም ያዘክራል። አሁን ይህ መጽሐፍ በግዕዝ ተርጉሟል። ጸሐፊዎቹ እነማን ናቸው? አንኮሊጦስ ዘሮምና ማን የሚባል ጎርጎርዮስ ዘንዚናው የተባለ አባት። ይህንን አባቶች ወደ ተርጉሞታል ወደ ግዕዝ።
አስባችኋል? የቀደምት አባቶቻችን ለእውቀት የነበራቸው ቦታ የቅዱስ ዮሐንስ አፈወርቅን 8ቱን ብሔረ ኦሪት ከግሪክ ወደ አረብኛ ተረጎመው ግብፃዊ ኢብን ጠይብ፣ ከአረብኛ ደግሞ እኛ ሊቃውንት ወደ ግዕዝ ተረጎሙት። የትንቢተ ዳንኤል ትርጓሜና ደቂቀ ነቢያትም ትርጓሜ አንክሪጦስ ዘሮምና ጎርጎርዮስ ዘእንዚናዙ አዘጋጁት። ትርጓሜ እነሱ ነው። ትንቢተ ዳንኤልና ዘጎርጎርዮስ ጻፈው። በውስጡ የማንን ስም ያዘክራል? የሊቃውንት። ወደ ተዘጋጅቷል፣ ግን ወደ ግዕዝ ተርጉሟል። እሺ ትርጓሜ ወንጌል ዘማቴዎስ ከአረብኛ ወደ ግዕዝ ተርጉሞ ደግሞ አለ። ይህ ትርጓሜ ወንጌል ሰፊ ሀተታና አብርሆት ያለው ነው። በአማርኛ ትርጓሜ ውስጥ የሚነገረው ገለጣና ሀተታ ከዚህ ትርጓሜ ወንጌል የተወሰደ ነው። የማቴዎስ ወንጌል ትርጓሜ ከአረብኛ ወደ ግዕዝ የተረጎመ የእነማን አለበት? ይህ ትርጓሜ ወንጌል የሳዊሮስ ዘአንጾኪያን፣ የቄርሎስ ዘእስክንድርያን፣ የአውሳቢዮስን፣ የዮሐንስ አፈወርቅን፣ የቲቶስ ዘባስጠራን፣ የኤጲፋኒዎስ ዘቆጵሮስን፣ አብዱሊስ ዘሮም ማለት ሂፖላይቶስ ኦፍ ሮም ማለት፣ የጎርጎርዮስ ዘእንዚናዙን፣ የቀለሚንጦስ ዘእስክንድርያን፣ የባስልዮስ ዘቂሳርያን፣ የአትናቴዎስንና የዲዲሞስ ዘእውሩን፣ የቴዎፍሎስ ዘእስክንድርያን፣ የጢሞቴዎስ ዘአልቦ ጥሪትን፣ የኢሳያስ ባህታዊንና የስምዖን ዘአምድን ትርጓሜ ይቤ እገሌ እያለ ያካተተ የያዘ መጽሐፍ ነው። ምን የሚባለው? ትርጓሜ ወንጌል የማቴዎስ ከአረብኛ ወደ ግዕዝ ተርጉሞ። የስንት ሊቃውንት ትርጓሜ ታችኋል? የማቴዎስ ወንጌል ብቻ ማለት ነው። ማቴዎስ ወንጌልን በተመለከተ ይቤ እያለ ሳዊሮስ እንዲህ ብሎ ተረጎመ። ይህ ገጽ ነው። ቄርሎስ እንዲህ ብሎ ተረጎመው። አውሳቢዮስ እንደዚህ አለ። ዮሐንስ አፈወርቅ እንደዚህ አለ። ቲቶስ ዘአብስጠራ እንዲህ ብሎ ተረጎመው። ኤጲፋኒዎስ እንዲህ ብሎ ተረጎመው። አንዱ ገጽ ነው እኮ ነው። አብዱሊስ ዘሮም እንደዚህ ብሎ ተረጎመው። ጎርጎርዮስ ዘእንዚናዙ እንደዚህ አለው። ቀለሜንጦስ ዘሮም እንደዚህ ብሎ ተረጎመው። ባስልዮስ ደግሞ እንዲህ ብሎ ተረጎመው። አትናቴዎስም ደግሞ እንደዚህ ብሎ ተረጎመው። ይሄን ገጽ ንባብ ደግሞ የዲዲሞስ ዘውር እንዲህ ብሎ ተረጎመው። ቴዎፍሎስ ዘእስክንድርያ እንዲህ ብሎ ተረጎመው እያለ አንዱን ገጽ ንባብ የማቴዎስ ወንጌልን የእነዚህ ሁሉ ሊቃውንት ይቤ እገሌ እንደዚህ አለ እያለ የተረጎመበት ስብስብ ነው። ሊቀ ሊቃውንት ቀለመወርቅ ቢራራ ይሄን የተረጎሙት ይመስለኛል ወደ አማርኛ። አይ ቲንክ ላሳያችሁ እሱን መጽሐፍ፣ ይሄንን መጽሐፍ ማለት ነው። ከአረብኛ ወደ ግዕዝ የተረጎመ። ቆይ አንዴ ላምጣላችሁ መጽሐፍ ማለት ነው። ትዝ ይላችኋል? ይሄ መጽሐፍ አርባዕቱ ወንጌል ግዕዝ ለግዕዝ ትርጓሜ። ይህንን አሰናድቶ ያቀረቡት ማን ናቸው? ሊቀ ሊቃውንት ቀለመወርቅ ቢራራ አባተ ዘአልቦ ነገድ የሚሉት ዘአልቦ ነገድ ብሔር የለኝ ጎሳ የለኝም ሰው ነኝ ለማለት ነው። ዘአልቦ ነገድ 2018 ዓ.ም ይሄ አርባዕቱ ወንጌል በግዕዝ ለግዕዝ የሚባለው ይሄ ያው በአማርኛ ተርጉሟል። የትኛው መጽሐፍ ናት? አሁን እዚህ ጋር ያየናት ማለት ነው። የእነዚህ ሁሉ ሊቃውንት ትርጓሜ ያለበት ትርጓሜ ወንጌል ዘማቴዎስ። ይሄ ግን የማን ነው? የአራት ወንጌላውያን የአራት ወንጌል እና አሁን ይሄ እንደው አንዳንዴ ስንናገርም ስንተረጉምም በጣም ጥንቃቄ የሚፈልጉት ጉዳዮች እነዚህ ናቸው። በደንብ ማየት አለበት። ይሄ መጽሐፍ ብታገኙት በተለይ አንባቢያን ካላችሁ ብዙ እውቀት ታገኛላችሁ ተስፋ አደርጋለሁ እዚህ ላይ ማለት እና በደንብ አድርጎ የተረጎመ ነው። በዚህ አጋጣሚ የአራቱ ወንጌላውያን ትርጓሜ ወንጌል በአንድ የተያያዘ ነው ማለት ነው። እዚህ ላይ ያለው የአራቱ ወንጌላውያን ግዕዝ በግዕዝ ነው። ቅዱስ ዮሐንስ አፈወርቅ እንደዚህ ያለ ይቤ ዮሐንስ አፈወርቅ እንዲህ ያለ የሚተረጉም እንዳለ ማለት ግዕዝ በግዕዝ ነው። በተለይ ለመምህራን በጣም አስፈላጊ ነው። በጣም አስፈላጊ እና ብትችሉ ይሄ መጽሐፍ ቢኖራችሁ በተለይ ለመምህራን ለማጣቀስ ስለሚሆን እያንዳንዷን ቃል በቃል ዮሐንስ አፈወርቅ የተረጎመባትን ተርጓሚ የተረጎመውን እንዲህ ብለው የሚተረጉማሉ ሊቃውንት ይሉት እንዳለ ሙሉ ያስቀመጠን ይሄ። ስለዚህ በደንብ ብትሄዱባት እች መጽሐፍ በጣም ቆንጆ ነው። ብዙ እውቀት ታገኙበታላችሁ፣ ብዙ ነገር ደግሞ ትሸምጡበታላችሁ። ይሄ ባለፈው የተከራከርንበት እዚህ ይላችኋል ሚዲያ ላይ ያልወደቀውን የአዳምን ስጋን የተዋሃደው የሚለው ላይ ይኸው እዚህ ጋር አለ። ሶ በተሰገወ ውእቱ ክርስቶስ የነሳው ስጋ ይላል። ነሳ ዝኩ ስጋ ዮሐንስ አፈወርቅ ያለው ማለት ይህ ዮሐንስ አፈወርቅ ይህ ስጋ ይላል ዘኮነ በአዳም ቅድመ ኃጢአት ክርስቶስ የነሳው ስጋ ያልወደቀውን የአዳም ስጋ ነው። ሶ በተሰገወ ውእቱ ነሳ ዝኩ ስጋ ዘኮነ በአዳም ቅድመ ኃጢአት አዳም በኃጢአት ከመውደቁ በፊት የነበረው ከመብደሉ በፊት የእመቤታችን ስጋ እሱ ነው። የነሳውም እሱን ስጋ
ይሄ የቅዱስ ዮሐንስ አፈወርቅ ተብሎ የአርባቱ ወንጌላውያን የግዕዝ በግዕዝ ትርጓሜ ነው። ይሄን እዚህ ላይ ታገኛላችሁ። ክርስቶስ የነሳው ስጋ ቅድመ ኃጢአት ነው የሚል ይሄ ገጽ 247 ላይ አለ። ገጽ 248 ላይም አለ። 48 ላይ ይሄ 47 ነው። 48 ይሄኛው ማለት ነው። እና እንደው ቢቻል ይሄንን ግዕዝ ለሚችል ሰው የክርስቲያንን ትርጓሜ ከልብ ለሚያውቅ ሰው ምናምን ከሆነ መተርጎም ተርጓሚ ከሆነ በደንብ አድርጎ ማየት ይችላል። እዚህ ጋር ይላል ገጽ 248 ላይ የገጽ 247 እኔ በማግስቱ በሚቀጥለው ላይ እዚህ ጋር አስተያየቱ ራሱ ምን ይላል? ይቤሉ እስመ ስጋ እግዚእነ እንደዚህ ይላሉ የክርስቶስ ስጋ ዘነስኦ ኮነ የነሳው ስጋ የማ ስጋ አዳም የአዳምን ስጋ ነሳ። ምን የሚለው ዘእምቅድመ ኃጢአት ባህቱ ርሁቅ እም ኃጢአት በኃጢአት ከመውደቁ በፊት በኃጢአት ሳይተዳደፍ በፊት ወግሁስ ወቀርቡ አርዳ ወአንቀህዎ ክርስቶስ በኃጢአት የወደቀውን የአዳምን ሳይሆን አዳም በገነት ሳለ በኃጢአት ያልተዳደፈ የአዳምን ስጋ ነሳ። ይቤሉ እስመ ስጋ እግዚእነ ነው የሚለው ዘነስኦ ከሆነ ስጋ አዳም ቅድመ ኃጢአት ከኃጢአት ብቻ በቀር። ይሄን ማን የተረጎመው? ወዮሐንስሰ አፈወርቅ ይቤ ዮሐንስ አፈወርቅስ እንደዚህ ያል በሚል እና ይሄ ግዕዝ በግዕዝ ትርጓሜ ላይ ይሄን ታገኛላችሁ ማለት ነው። መጽሐፉ ምን ይባላል? አርባቱ ወንጌል። ይሄ አሁን በጣም ጥንት የነበረ ነው። የማን ትርጓሜ ያለበት ነው? የትርጓሜ ወንጌል ዘማቴዎስ አሁን የጠቀስነው የሳዊሮስ ዘአንጾኪያ፣ የነ ቅዱስ ቄርሎስ፣ የአውሳቢዮስ፣ ዮሐንስ አፈወርቅ፣ የቲቶ ዘባስጥራን፣ የኤጲፋኒዮስን፣ የአብዱሊዝ ዘሮም ወይ ደግሞ ሂፖላይት ስለምንጠራው፣ ጎርጎርዮስ ዘእንዚናዙን፣ ቀለሜንጦስ ዘእስክንድርያን፣ የነ ባስልዮስን፣ የነ አትናቴዎስን የእነዚህ ሁሉ የነ ቴዎፍሎስ ዘእስክንድርያ ሁሉ የያዘ ነው ትርጓሜ ወንጌል የሚባለው። ሌላኛው የኢብን ጠይብ ትርጓሜ ወንጌላት አርባዕቱ ደግሞ አሉ። እነዚህ ይህ ትርጓሜ የአቡ ፈረጅ ትርጓሜ መባል ይታወቃል። በዚህ ሰው ላይ ብዙ ክርክር ተነስቷል። የክርክሩ ምክንያት ደግሞ ማቴዎስ ወንጌል 1:25 ከቁጥር 18 እስከ 25 ባለው የግዕዝ በግዕዝ ትርጓሜ ላይ ነው ክርክር የተነሳ። ግን ኢብን ጠይብ የተባለ ልክ አሁን እዚህ ጋር እንደምናየው የአርባዕቱ ወንጌል ትርጓሜ አለው። ሌላኛው ከግሪክ ምንጭ የተጠቀሰውን ደግሞ ላንሳላችሁ። ከመለያየት በፊት ያ ማለት ኢስተርን ኦርቶዶክስ ከመባል በፊት ማለት ነው። የምስራቅ ኦርቶዶክስ ቤተክርስቲያን አበው ሊቃውንት ከተረጎሙት የቅዱሳት መጽሐፍት ትርጓሜ የተመለሰ የግዕዝ በግዕዝ ትርጓሜ አንድምታ በቤተክርስቲያናችን ይገኛል። በአንድ ትርጓሜ ወንጌላት አርባዕቱ መጨረሻ ላይ በተጻፈ አስማተ መምህራን ማለት የመምህራን ስም ማለት ነው። ትርጓሜ ላይ የሚከተለው ይነበባል። እሉ እሙንቱ እነዚህ ማለት ነው መምህራን ዮናናውያን ቅድመ ተፈልጦ ከመለየት በፊት ምስራቅና ኦሪየንታል ተብሎ ከመለየት በፊት ያዕርፍ እግዚአብሔር ነፍሳቲሙ እግዚአብሔር ነፍሳቸውን ያሳርፍ። በአማርኛ እግዚአብሔር ነፍሶቻቸውን ያሳርፍና ከመለያየት በፊት የነበሩ ዮናናውያን መምህራን እኒህ ናቸው ይላል። ያ ማለት ከ451 ከቄልቄዶን ጉባኤ አሉ። ይሄ የካቶሊክ መገንጠል አለ። የምስራቅ ኦርቶዶክሶች ደግሞ አለ። የኢስተርን ኦርቶዶክሶች ከመገንጠላቸው በፊት ከኛ ጋር አንድ በነበሩ ጊዜ የተረጎሙ መጽሐፍቶች ናቸው። የትኞቹ ወደ ግዕዝ ተረጎሙት? ለምሳሌ የቅዱስ ጎርጎርዮስ ዘኑሲስ ይህ አባት በመኃልየ መኃልይ ዘሰሎሞን ላይ የተረጎመው የአንድምታ ትርጓሜ ወደ ግዕዝ ተርጉሟል። አይገርምም? ጎርጎርዮስ ዘኑሲስ መኃልየ መኃልይ ዘሰሎሞንን የተረጎመበት ወደ ግዕዝ ይተረጎማል። ምን አለ እንደው ይሆን አንድ ሊቅ ቢተረጉምልን ይሄን ወደ አማርኛ። ተርጓሚው ወደ ግዕዝ ተረጎመ ማለት ነው። ካለ ሰላማ ብርሃነ አዜብ ነው። ይህ ትርጓሜ ለአማርኛ አንድምታ ትርጓሜ መነሻ ምንጭ ሲሆን የመኃልየ መኃልይ መሰረታዊ ዘርን ጠንቅቆ ያዘ ነው። የማን ጎርጎርዮስ ዘኑሲስ የተረጎመው የመኃልየ መኃልይ ዘሰሎሞን ወዴት ተተርጉሟል? ወደ ግዕዝ። አሁን እቺ መጽሐፍ አግኝቶ ወደ አማርኛ ቢተረጉምልን አስቡት። ጎርጎርዮስ ዘኑሲስ መኃልየ መኃልይ ዘሰሎሞን የተረጎመበትን የግዕዙን ወደ አማርኛ ተርጉሞ ያቀርብልን። አንድምታ ትርጓሜ ውስጥ የሚገኙ በቅዱስ ያሬድ የዜማ ትምህርት የሌሉ በልማድ ዕብራይስጥ የሚባሉ ነገር ግን ያይደሉ ዘሮች በግዕዙ የአንድምታ ትርጓሜ ውስጥ አይገኙምና ዝም ብሎ የሚባል ነገር ግዕዝ ውስጥ አይገኝም። እና ይሄ በጣም ለአማርኛው ትርጓሜ መነሻ የሚሆኑ ምንጮች ከየት ነው የሚገኘው? ጎርጎርዮስ ዘኑሲስ የተረጎመው የመኃልየ መኃልይ ዘሰሎሞን ወደ ግዕዝ ይተረጎማል። እዚህ ላይ ያለ ሌላው የባስልዮስ ነው። ትርጓሜ ቅዱስ ባስልዮስ ከብሉይ ኪዳን መጽሐፍት በበርካታዎቹ ላይ ሆሚሌዎች ሰርቷል፣ ትርጓሜ ሰርቷል። በተለይ በኦሪት ዘፍጥረት 1 ላይ ስለ 6ቱ ዕለታት
ሄክሳሜሮስ የሚል መጽሐፍ የለው ባስልዮስ ዘቂሳርያ የ6 ቀን ፍጥረታት ማለት ነው። የ6 ቀን ፍጥረታትን ሄክሳሜሮስ እንግሊዝኛ ቅጅ ላይ እናገኘዋለን፣ ግን ተተርጉሟል ግን። ስለዚህ ኦሪት ዘፍጥረት ምዕራፍ 1 ላይ እና ስለ 6ቱ ቀን ፍጥረታት ያዘጋጀው ትርጓሜ ታዋቂና ዝነኛ ከሆኑ የተነሳ አብያተ ክርስቲያናት ሁሉ ይጠቀሙበታል። በእኛ ቤተክርስቲያን ወደ ተተርጉሟል፣ ወደ ግዕዝ ተተርጉሞ በአንዳንድ ገዳማት ውስጥ ይገኛል። ብቻውን ወደ አማርኛ የምትተረጉምልኝ ጥሩ ነበር። ምን ይባላል? ስሙ የባስልዮስ አክሲማሮስ ባል ይታወቃል። በ6 ዕለታት ስለተፈጠረው ስነ ፍጥረት የሚናገር መጽሐፍ ማለት ነው። እንደዚሁም በምሳሌያተ ሰለሞን ላይ ያዘጋጀው ትርጓሜ በመጽሐፈ ሃይማኖተ አበው ከመጠቀሱ ጋር ለብቻው በግዕዝ ተጽፎ ይገኛል። እና አሁን እነዚህ ተመልከቱ፣ አሁን የቀደምት አባቶች የተረጎሟቸው እንደዚህ። አሁን የመኃልየ መኃልይ ሰለሞን ጎርጎርዮስ የተረጎመበት በግዕዝ አለን። የተረጎመው ወደ ግዕዝ ማን ነው? ካለ ሰላማ ብርሃነ አዜብ የሚባል። አሁን እዚህ ጋርም ትንቢተ ዳንኤልና 15 ደቂቀ ነቢያት መጽሐፍ ቅዱስ ማለት ነው በአንኮሪጦስ ዘሮምና በጎርጎርዮስ ዘንዚናዙ ተዘጋጅቶ ወደ ግዕዝ ተርጉሟል። ይህን ማን ወደ አማርኛ ተርጉምልን? ዮሐንስ አፈወርቅ 8ቱ ብሔረ ኦሪት ከኦሪት ዘፍጥረት ጀምሮ እስከ መጽሐፈ ሩት ያዘጋጀውን ከጻፈበት ዮሐንስ አፈወርቅ ከጻፈበት ከግሪክ ወደ አረበኛ ግብፃዊ ኢብን ጠይብ የተባለው ተርጉሞታል። እሱ ግብፃዊ ኢብን ጠይብ ከግሪክ ወደ አማርኛ ወደ አረበኛ ሲተረጉመው የኛ ሊቃውንት ደግሞ ከዚሁ ከአረበኛ ወደ ግዕዝ ተርጉሞታል። ምን አክል ዕድሎች እንዳሉ እንድታውቁ ነው። እሺ የዮሐንስ አፈወርቅ መጽሐፍቶች ምን ያክል አሉ? እኛ ብዙ ጊዜ አሁን ብዙዎቻችን የግዕዝን መጽሐፍቶች ስናይ ልክ እንደ ፋራ እናስባቸዋለን። አይታችኋል ምን ያክል ወደ አማርኛ ተተረጎመ ስንት መጽሐፍ እንዳለ? ይሄ መጽሐፍ ምንድነው ብያቸዋለሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚል በቅዱስ ሲኖዶስ ፈቃድ የታተመ መጽሐፍ እና አሁን ይሄ መጽሐፍ የዮሐንስ አፈወርቅ ምን ያክል እንዳለ ደግሞ ተመልከቱ። ቅዱስ ዮሐንስ አፈወርቅ በዕብራውያን መልእክት ላይ ከጻፈው ትርጓሜ ሌላ በሌሎች የሐዲስ ኪዳን መጽሐፍት ላይም ትርጓሜ ጽፏል። ይታወቃል፣ ታውቃላችሁ። ለምሳሌ ማቴዎስ ወንጌል ላይ ያለው፣ በሮሜና በአንደኛ ቆሮንቶስ፣ በኤፌሶና በፊልጵስዩስ፣ በቆላሲስ፣ በተሰሎንቄ፣ በጢሞቴዎስና በፊሊሞና መልእክታት ላይ እንደ እስክንድሪያ ቤተክርስቲያን የትርጓሜ አይነት ሳይሆን እንደ አንጾኪያ ቤተክርስቲያን የትርጓሜ አይነት አዘጋጅቷል። ምን ማለት ነው? ገጸ ንባባትን በእውቀት በተራቀቆ ሳይሆን ፊሎሶፊክ በሆነ በእስክንድሪያ ሳይሆን እንደ አንጾኪያ ከነገር ድነት አንጻር አይቶ መተርጎም ማለት። የማቴዎስ ወንጌል ትርጓሜ ዮሐንስ አፈወርቅ ትርጓሜ ወንጌል ዘማቴዎስ በተሰኘ የግዕዝ በግዕዝ አንድምታ ውስጥ ከሌሎች አባቶች ትርጓሜ ጋር ይገኛል። ግን ማን ይተረጉምልን? ገብረ እግዚአብሔር ኪደ ባለፈው በነገራችን ላይ የተረጎመው የትኛውን ነው? ሁላችሁ የምታውቁት የእንግሊዝኛውን ሆሚሊን የተረጎመው የግዕዝ በግዕዙን አይደለም። ስለዚህ ይሄን አትሊስት ብናየው ይሄ ግዕዝ በግዕዙ ዮሐንስ አፈወርቅ የተረጎመው ቢታይ ገበያ ላይ ቢወጣ ስንት ሰው ሊተርፍበት እንደሚችል አስቡት። ይሄን ሁሉ ተርጉሟል ዮሐንስ አፈወርቅ በማቴዎስ ወንጌል፣ በሮሜ፣ በአንደኛ ቆሮንቶስ፣ በፊልጵስዩስ፣ በኤፌሶን፣ በቆላሲስ፣ በተሰሎንቄ፣ በዕብራውያን፣ በጢሞቴዎስ እነዚህ ማለት ነው። ይሄ ኒው አድቨርት ላይ የምታገኟቸው እነዚህ የዮሐንስ አፈወርቅ ላሳያችሁ። ይሄ ማለት ሆሚሊስ ኦን ጎስፕል ኦፍ ሴንት ማቴዎ አለ፣ በማቴዎስ ወንጌል የተረጎሙ አለ፣ ኦን አክት አለ፣ በሐዋርያት ሥራ አለ፣ በሮሜ አለ፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲስ፣ ተሰሎንቄ አንደኛ፣ ሁለተኛ፣ ጢሞቴዎስ አንደኛ፣ ሁለተኛ፣ ቲቶ፣ ፊሊሞና፣ ገላትያ፣ የዮሐንስ ወንጌል ላይ፣ ዕብራውያን መልእክት ላይ እነዚህ ሁሉ ተርጓሚ ይኸው እዚህ የኛ አባቶች ሜንሽን አድርገውታል። በማቴዎስ ወንጌል፣ በሮሜ፣ አንደኛ ቆሮንቶስ፣ በኤፌሶና በፊልጵስዩስ፣ በቆላሲስ፣ በተሰሎንቄ፣ በጢሞቴዎስ ይሄን ሁሉ የተረጎማቸው ወደ ግዕዝኛ ጋር ነው። ይህ የማቴዎስ ወንጌል ችኛዋ የማቴዎስ ወንጌል ዮሐንስ አፈወርቅ የተረጎማት ምን ላይ አላት? በጣም የሚገርመው ማለት ነው እቺ የተረጎማት የቅዱስ ዮሐንስ አፈወርቅ ትርጓሜ ወንጌል ዘማቴዎስ ተብሎ በግዕዝ ተቀምጦ እናገኛለን። ስለዚህ አለን ነው የእኛ ትርጓሜ እንዳለን ሀብታችንም እንዳለን ልናውቀው ይገባል ነው። ሀብታችንን ካላወቅነው አንችልም። ብዙዎቻችን ሀብታችንን ስለማናውቅ ማለት እና ይህን ብታዩት በጣም ጥሩ ነው። ወንጌል ማቴዎስ ትርጓሜ ወንጌል ዘማቴዎስ በግዕዝ ለግዕዝ ይመስለኛል። ይሄ ያለው ምሁር ኢየሱስ ገዳይ ይመስለኛል። የማቴዎስ ወንጌል ዮሐንስ አፈወርቅ የተረጎመው እችኛዋ ማለት ነው። እቺ መጽሐፍ የተረጎማት የግዕዝ በግዕዙ አለ ምሁር ኢየሱስ ገዳይ ዮሐንስ አፈወርቅ ብቻ ማለት አይ ቲንክ እዚህ ጋርም ሊቀ ሊቃውንት ቀለም ወርቅ ቢራራ ይህን ሲያሰባስቡ አስተዳላዊ ነው ያሉት። አስተዳላዊ ማለት እነዚህን መጽሐፍቶች አሰባስቦ አቀናጅቶ ኦርጋናይዝድ አድርጎ ያሳተመ ማለት ነው። የግዕዝ በግዕዝ ትርጓሜ ዮሐንስ አፈወርቅ እንዲህ አለ ብሎ የተናገረበትን ያቀረቡበትን እና እነዚህ ትርጓሜ አሉ። ከእንደጋ ደግሞ
የጳውሎስ ደግሞ እንዲህ ይላል። ትርጓሜ ጳውሎስ ግዕዝ በግዕዝ ውስጥ በየምዕራፉ ጠቅሶ ይገኛል ይላል። ግን የዮሐንስ አፈወርቅ ሙሉ የምናገኘው የትኛውን ነው? ዕብራውያን። የዕብራውያን መልእክት የቅዱስ ዮሐንስ አፈወርቅ የተረጎመው ሙሉ እኛ ጋር አለ፣ ወደ አማርኛ ግን አልተረጎመም። ይችኛዋ ማለት ኤፒስትል ኦን ማነው ኤፒስትል ቱ ዘ ሂብሪው በዚህ ላይ የሰራ ሆሚሊ ትርጓሜያት አሉ፣ ግን አልተረጎመም። እንግዲህ በዚህ አጋጣሚ እዚህ ውስጥ ሊቃውንቶች ካላችሁ ዮሐንስ አፈወርቅ ከኦሪት ዘፍጥረት ጀምሮ እስከ መጽሐፈ ሩት 8ቱ ብሔረ ኦሪት የተረጎመበት ግብፃዊ ኢብን ጠይብ ከግሪክ ወደ አማርኛ ተርጉሞታል። የእኛ ሊቃውንት ደግሞ ወደ ግዕዝ ተርጉሞታል። ይሄ ግዕዝ ስለሆነ ብዙ ግዕዝ የምትችሉ ሊቃውንቶች አባቶች፣ የኔታዎች ስላላችሁ መምህራን ስላላችሁ ወደ አማርኛ መተረጉሙት። ሌሎቻችሁ ደግሞ በትንቢተ ዳንኤል ትርጓሜ ትንቢተ ዳንኤል በጣም ትልቅ መጽሐፍ ነው። ትልቅ ትርጓሜ ያለው ነው። በተቻለ ነገረ መጽሐፍ በጣም ነው የሚያብራራው። ይሄ ትርጓሜ ዳንኤልና ደቂቀ ነቢያትን ደግሞ በአንኮሪጦስ ዘሮምና በጎርጎርዮስ ዘንዚናዙ የተዘጋጀ ነው። ይሄ ወደ ግዕዝ ተተርጉሟል። እችን ወደ አማርኛ መተረጉሙ በግዕዝ ስላዘጋጁኛ ሊቃውንት እስከዚህ ከመጡ ከባዱ እኮ ከአረብኛ ወደ ግዕዝ መተርጎም ነበር። አሁን ቋንቋ ስለሚከብድ አረብኛን ችሎ ግዕዝም ችሎ አማርኛ መቻል። ግን ይሄ ግብፃዊ ኢብን ጠይብ ከግሪክ ወደ አረብኛ ዮሐንስ አፈወርቅ የጻፈውን ከግሪክ ወደ አረብኛ ስለጻፈ ይሄ ከአረብኛ ደግሞ ወደ ግዕዝ ተተርጉሟል። ይኸው እዚህ ጋር ተጽፏል። ከኢብን ጠይብ ስራ ላይ ያ ማለት ወደ አረብኛ ከተረጎሙ ላይ ወደ ተረጉሟል፣ ወደ ግዕዝ ተርጉሟል። ስለዚህ ቅዱስ ዮሐንስ አፈወርቅ 8ቱ ብሔሮች የተረጎሙበትን ወደ አማርኛ የሚተረጎም ልክ የኛው የማቴዎስ ወንጌልም የዮሐንስ አፈወርቅ የሌሎቹም ሊቃውንቶች እንዳለ ያለበት ከአረብኛ ወደ ግዕዝ ተርጓል። ያ ደግሞ ከአረብኛ ደግሞ ከግዕዝ ደግሞ ወደኛ በተርጎም። ሌላው ጎርጎርዮስ ዘኑሲስ ነው። ጎርጎርዮስ ዘኑሲስ መኃልየ መኃልይ ሰለሞን የተረጎመበት አንድምታ አለ። እሱ ወደ ግዕዝ ተርጉሟል። ስለዚህ ገሚሶቻችሁ ሊቃውንት ደግሞ ይህንን ቅዱስ ጎርጎርዮስ ዘኑሲስ መኃልየ መኃልይ ሰለሞን የተረጎመበትን ትርጓሜ አንድምታ በግዕዝ ያለውን ወደ አማርኛ መተርጎም። ምክንያቱም ይሄ መጽሐፍ በጣም ስፔሻል ያደረገው ምንድን ነው? ትርጓሜውን ማወቅ ብቻ አለ። በነገራችን ላይ ወደ ግዕዝ የተረጎሙት እነማን ናቸው? ይህ መኃልየ መኃልይ ሰለሞን የቅዱስ ጎርጎርዮስ ዘኑሲስ ካለ ሰላማ ብርሃነ አዜብ የሚባል። ስለዚህ ይሄን እንኳን አትሊስት እኛ እጅ ቢኖር ማለት ነው ብዙ ሰው ማዳን ይቻላል። አንዳንድ ጊዜም ደግሞ እኛ በውስጣችን ያለውን ነገር ትምህርት በሚገባ ካላወቅን ደግሞ እናጠዋለን። ሀብታችን ነው፣ የጎርጎርዮስ ነው፣ ዘኑሲስ ነው። ይሄ ትርጉም ደግሞ እኛ ሀገር ላይ በግዕዝ ከተርጉሞ ከተዘጋጀ ያውም ካለ ሰላማ አስባችኋል። ዘመኑ ራሱ ካለ ሰላማ ብርሃነ አዜብ በዛ ዘመን አስባችኋል። ኢንተርኔት በሌለበት ከጎግል እኮ አይደለም፣ ከመካነ ድር እኮ አይደለም፣ ከዌብሳይት አይደለም፣ ከውጭ ሀገር መጽሐፍ አስልከው አይደለም፣ የእንግሊዝኛ መጽሐፍ አግኝተው አይደለም። ምን ያክል የእኛ ቀደምት አባቶች ጥልቅ ነገር እንደነበር ተመልከቱ። በዛ ዘመን እንኳን መኃልየ መኃልይ ሰለሞን ጎርጎርዮስ ዘኑሲስ የተረጎመውን ትርጉም መጽሐፍ አግኝተው ወደ ግዕዝ ተርጉም አዘጋጅተዋል። በዘመናችን ያላችሁ ሊቃውንት ደግሞ ወደ አማርኛ የምትተረጉሙን ደግሞ አስቡት። ባስልዮስ ዘቂሳርያ ኦሪት ዘፍጥረት የተረጎመበት 6ቱ ዕለታት ያውም ደግሞ የባስልዮስ አክሲማሮስ በሚባል የሚታወቅ ትልቅ ገዳማት ላይ አለ። ይሄ ወደ አማርኛ የሚተረጎም ስፔሻሊ ደግሞ የዮሐንስ አፈወርቅ በማቴዎስ ወንጌል ላይ በሮሜና በአንደኛ ቆሮንቶስ ላይ በኤፌሶና በፊልጵስዩስ በቆላሲስ በተሰሎንቄ በጢሞቴዎስና በፊሊሞና መልእክታት በእነዚህ ላይ ሰራቸው ሚሎች። በተለይ ደግሞ የማቴዎስ ወንጌል ብቻውን ትርጓሜ ወንጌል ዘማቴዎስ ግዕዝ በግዕዝ አለ። ይህ ወደ አማርኛ ቢተረጎም ብዙ ሰዎች ማዳን ይቻላል። በዚህ አጋጣሚ የቀደምት አባቶቻችን ምን ያክል ጥልቅ እውቀት እንደነበራቸው አዘጋጅተው እንዳስቀምጡ እንድንረዳ ያደርገናል። ከዚህ ቲክቶክ ላይ ያላችሁ ሰዎችም ሮጠን ሄደን መከረኛ የሆነችዋን እዚህ ጋር ሄደን አገላብጠን እዚህ ጋር ብቻ ሜንሽን ከምናደርግ ኒው አድቨንት ማየታችን ክፉ ሆኖ አይደለም፣ ግን ደግሞ እዚህ ጋር ደግሞ ተዘጋጅቷላ። አሁን 8ቱን ብሔረ ኦሪት ግብፃዊው ኢብን ጠይብ የተረጎመውን ከግሪክ ወደ አረብኛ ከአረብኛ ደግሞ እኛ ሊቃውንት ወደ ግዕዝ ከተረጎሙት የዘመናችን ሊቃውንት ወደ አማርኛ መተርጎምን ይከብዳል። ልክ እንደዚህ ማለት ነው። ሁሌ ብቻ እዚህ ጋር እያየን ልክ የእኛን አባቶች እንደ ፋራ አድርጎ ከማሰብ መቆጠብ ጥሩ ነው እና በደንብ በዚህ ጋር ቢሰራበት ጥሩ ይመስለኛል እንደኔ ማለት ነው። ሌላው እኔ እንዲነሳ የምፈልገው ምንድን ነው የጳውሎስ መልእክታት 14ቱ መልእክታት በ14ቱ የጳውሎስ መልእክታት ላይ በግዕዝ የተዘጋጀው ትርጓሜ የቅርያቆስን የቅዱስ ዮሐንስ አፈወርቅን የቅዱስ አትናቴዎስና የኤፍሬምን ትርጓሜ በብዛት ያካትታል። ከነዚህም መካከል የቅዱስ ዮሐንስ አፈወርቅን የዕብራውያን ትርጓሜ እንደገና በአማርኛ አንድ ተዘጋጅቶ በ1923 ታትሟል ይላል። ግን የለም እና አትሊስት የነ ጎርጎርዮስን መኃልየ መኃልይ ሰለሞን ብናገኝ ወደ ግዕዝ ተርጉሟል። አትሊስት የእኛ ሊቃውንት የቀደምት አባቶች የቀደምት ምሁራን ከቋንቋ ወደ ግዕዝ ካቀረቡልን ግሪኩን አውቀው ወደ አረብኛ ካቀረቡ እኛ አባቶች ደግሞ ከአረብኛ ወደ ግዕዝ ከተረጎሙልን እኛ ደግሞ ከዛ ተሽሎ መተርጎም ተገቢ ነው። ይሄ ምን ያክል ልፋትና እንትን እንደሚጠይቅም በዚህ አጋጣሚ እንድታውቁት። እነዚህ ትርጓሜያት ናቸው።
የትንቢተ ሕዝቅኤል ትርጓሜ አለ፣ የስምንቱ ብሔረ ኦሪት ትርጓሜ አለ። አንድምታችን ገበያ ላይ ያለው የኛ ሊቃውንት አለ። ግን የነዚህ መጽሐፍቶች ብናቅ ጥሩ ነው። በተረፈ የአንድምታ ትርጓሜ እድገትና መታለፍ ታሪካዊ አካሄድ እንዴት ነው? የቅዱሳት መጽሐፍት አንድምታ ትርጓሜ በአማርኛ እንዴት ተጀመረ? በጣም በዝርዝር እዚህ መጽሐፍ ላይ አለ። በተለይ ስለ ቅዱሳት መጽሐፍ ጥናት ለሚያጠና ሰው በጣም ጥሩ ነው ይሄ መጽሐፍ። በደማካች ትረዳላችሁ። የበለጠ እንድትረዱ እንድትገነዘቡ ያደርጋል። አሁን ዛሬ እኔ ላነሳ የፈለግኩት ይህን አልነበረም። አክቹዋሊ ግን የሰዋሰው አገባብ አንዱ የትርጓሜ ስልት መሆኑን እንድታውቁ ነው። ለምሳሌ ተመሳሳይ ድምፅ ላላቸው የግዕዝ ቃላት በአማርኛ አማራጭ ትርጉም መስጠት አለ። አንዱ የሰዋሰው የቃል አገባብ ፍቺ እሱ ነው። ለምሳሌ ሰዓሊ የሚለው ቃል ማለት ሰዓሊ በአልፋው አ ሲጻፍ ምን ማለት ነው? ሰዓሊ ማለት የሚለምን የኔ ቢጤ ማለት ነው። ሰዓሊነ ቅድስ ማለት ለምኝልን ማለት ነው። በአይኑ አዝ ደግሞ ሲጻፍ ሰዓሊ የሚለው ቃል ደግሞ ሳይብን፣ አይምሮን፣ ልቦን፣ ማስተዋሉን ጠቡ ሳይብን ማለት ነው። ስለዚህ አንዱ የሰዋሰው የቃል አገባብ ተመሳሳይ ድምፀት አላቸው። ሰዓሊ ሰዓሊ አንድ አይነት ነው። በአልፋው አ ሲጻፍ ግን ለምኝልን፣ በአይኑ አጽ ደግሞ ሳይብን ለማለት ነው። ይሄ አንዱ የትርጓሜ አይነት ነው። ሌላው ያጋለጥ አንዱ ትርጓሜ አለ። ለምሳሌ ትንቢተ ኢሳይያስ 49:8 ላይ ያለው በተመረጠች ቀን ሰማሁ በማዳንም ቀን ረዳሁ ይላል። አሁን እኛ ሊቃውንት ይሄን ሲተረጉሙ የተመረጠች ቀን ምንድን ናት? እስራኤል ከግብፅ የወጡበት ቀን የተመረጠ ይባላል። በደብረ ሲና ሕግ የተሰራባት ቀን የተመረጠች ቀን ይባላል። እስራኤል ከባቢሎን ምርኮ የወጡባት ቀን የተመረጠች ቀን ይባላል። የተመረጠች ጌታ የተጸነሰባት ቀን ራሱ የተመረጠች ቀን። አንዷ ትርጉም ተመልከቱ ክርስቲያኖች፣ በተመረጠች ቀን ሰማሁ ነው የሚለው፣ በማዳንም ቀን ረዳሁ ነው የሚለው። ስለዚህ የተመረጠች ቀን የተባለችው ማናት? የማዳን ቀንስ ማናት? እስራኤል ከግብፅ የወጡባት ቀን ምን ትባላለች? የተመረጠች ቀን ነው፣ የማዳን ቀን ትባላለች። በደብረ ሲና ሕግ የተሰራባት ቀን የተመረጠች ነው፣ የማዳን ቀን ትባላለች። እስራኤል ከባቢሎን 70 ዓመት ምርኮ በኋላ የወጡባት ቀን የተመረጠች ነው፣ የማዳን ቀን። አንድ ገጽ ነው ስንት ትርጉም እንዳለው። የተመረጠች ቀን ሌላ ማናት? ጌታ የተጸነሰባት ቀን። የተመረጠች ቀን የማዳን ቀን፣ ጌታ የተወለደባት፣ የተጸነሰባት ብቻ አይደለም የተወለደባትም ቀን። የተመረጠች ቀን ጌታ ዕለተ ልደት 29፣ የማዳን ቀን ዕለተ ስቅለት። አይ ነው ሲበትነው ለብቻው። የተመረጠች ቀን ጌታ የተጸነሰባት፣ የማዳን ቀን ደግሞ የተወለደባት። የተመረጠች ቀን የተወለደባት፣ የማዳን ቀን የተሰቀለባት። የተመረጠች ቀን ዕለተ ስቅለት፣ የማዳን ቀን ዕለተ ትንሣኤ። የመዳን ቀን ከዕለተ ዓርብ እስከ ዕለተ ምጽአት። የተመረጠች ቀንና የማዳን ቀን ዕለተ ንስሐ ናት። አይታል አንድ ጥቅስን ትርጉም እንዳለ ይሄ ይባላል ያጋለጥ አንድምታ ይባላል። ግልጽ ነው። ዛሬ ከበድ ይላል አይደል? አዎ። ለምን መሰለህ? ትናንትናውን ስርዓት ቤተክርስቲያን ተምረናል። ዛሬ ደግሞ ትንሽ ያዝ የሚያደርግ መማር አለብን። ከዶግማቲክ ትምህርት መማር አለብን። አንድ ቀን ስርዓት ቤተክርስቲያን፣ አንድ ቀን ወጣት ተኮር ትምህርቶች፣ አንድ ቀን ደግሞ ዶግማቲክ እንዴት ትምህርት መማር አለብን። ምክንያቱም ቤተክርስቲያን ዘርፈ ስንዱ መቤት ናታ። አሁን ፕሮቴስታንት ስሎ ይተረጉማታል እችን ቀን። አይቹ የኛ ትርጓሜ የት ድረስ? እስከ ቀን ድረስ ሄደ። ሃለ ሃመሰረሰ ቀን ድረስ። ቃሉ ግን የሚገኘው ኢሳይያስ ትንቢተ ኢሳይያስ 49:8 ላይ በተመረጠች ቀን ሰማሁ በማዳን ቀን ረዳሁ ነው የሚለው። የተመረጠች ቀን የማዳን ቀን ማናት? እስራኤል ከግብፅ የወጡባት ቀን፣ በደብረ ሲና ሕግ የተሰራባት ቀን፣ እስራኤል ከባቢሎን የወጡባት ቀን ምን ትባላለች? የተመረጠችና የማዳን ቀን። ሌላስ ወደ አዲስ ኪዳን ስንወስደውስ የተመረጠች ቀን የተባለችው ጌታ የተጸነሰባት ቀን ይኩነኒ ባለችበት ሰዓት፣ የማዳን ቀን ደግሞ የተወለደባት ቀን። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰዎች በጎ ፍቃድ እያሉ መላእክት ያመሰገኑባት ቀን። የተመረጠች ቀን ዕለተ ልደት፣ የማዳን ቀን ዕለተ ስቅለት። የተመረጠች ቀን ዕለተ ስቅለት፣ የማዳን ቀን ዕለተ ትንሣኤ። የመዳን ቀን ከዕለተ ዓርብ እስከ ዕለተ ምጽአት። ከመቼ? ከዕለተ ዓርብ እስከ ዕለተ ምጽአት። አሁን የት ላይ ነው ያለነው እኛ? ዕለተ ምጽአት ደርሰናል እንዴ? አልደረስንም ገና። ዕለተ ምጽአት ከዳንባት ቀን ጀምሮ ከዕለተ ዓርብ ጀምሮ እስከ ዕለተ ምጽአት ምን ይባላል? የመዳን ቀን። ለዛ ነው ጳውሎስ የመዳን ቀን አሁን ነው አይደል የሚለው። ስለዚህ የመዳን ቀን አሁን ነው ማለት ምን ማለት ነው? ድነት ሁሉ ጊዜ ምንድን ነው? ሂደታዊ ነው። ድነናል፣ እየዳንን ነው፣ እንድናለን። ለዚህ ነው የመዳን ቀን ይልና ከዕለተ ዓርብ እስከ ዕለተ ምጽአት። ከዕለተ ምጽአት በኋላ ቢያለቅሱ ንስሐ ቢገቡ ቢቆርቡ ዋጋ የለውም። የመዳን ቀን አሁን ነው። ስለዚህ እቺ የመዳን ቀን የምትለዋ ቃል በመዳን ቀን ረዳሁ ማለት ከዕለተ ዓርብ ጌታችን ከተሰቀለባት ለእኛ ድነትን ከፈጸማት ጀምሮ እስከ ዕለተ ምጽአት ያለችው። የተመረጠች ቀንስ እና የማዳን ቀን ዕለተ ንስሐ ናት። ልክ ዛሬ ንስሐ ስንገባ የተመረጠች ቀን ናት። ልክ ዛሬ ንስሐ ስንገባ የመዳን ቀን ናት። አንድ ጥቅስ ስንት እንደሚተረጎም ይሄ ምን አተረጎም ምን ይባላል? ያጋለጥ አንድምታ ይባላል። አንድ ምሳሌ እንጨምር። ለምሳሌ መዝሙር 41:7 ላይ ቀላይ ቀላይን ትጠራዋለች ይላል። ቀላይ ቀላይን ትጠራዋለች ይላል። ውቅያኖስ ማለት ነው።
ኤርትራን፣ ዮርዳኖስ፣ አሶርና ባቢሎን፣ ፋርስና ሜዶን፣ ከእንደገናስ ቀላይ ቀላይ ማለት ነቢያት፣ ሐዋርያትን። አየኛ ትርጓሜ። በዚህ አጋጣሚ ፐርሰኒፊኬሽን ባለፈው ዕለት ድርሳነ ሰንበት ላይ መናፍቃን ሲዘብቱበት የነበረው እንዴት ሰንበት ትናገራለች? አፍ አላት ወይ? ምላስ አላት ወይ? የእናንተ መጽሐፍ ላይ ሰንበትና ነይ ወደኛ ይላል። ሰንበት ስለኛ ለምኝልን ይላል። በአይሁድ ታልሙድ ላይ እኮ አለ። ረቢ አለኒን ይላል። ነይ አንቺ ሰንበት ወይ ወደኛ ነይ። ሰንበት እኮ አትናገርም። ቀዳሚት ሰንበት ግን ፐርሰኒፊኬሽን በሆነ አገላለጽ ተገልጻለች። ስለዚህ ይህ ምን ሊባል ነው ጥያቄው? ምን ብሎ ሊተርጉም ይችላል ይሄ? ስለዚህ አንዳንድ ሰዎች ከጥላቻም ስለሚመጡ ያው እኛ ጉዳያችን ከነሱ ጉዳይ ሳይሆን እኛ ትምህርታችን እውነተኛ ስለሆነ በእውነተኛ ትምህርት የምንሄደው ማለት። ተመልከቱ እዚህ ጋር አሁን መዝሙር 41 በቅንፍ 42 ቁጥር 7 ላይ በፏፏቴ ድምፅ ቀላይ ቀላይ ትጠራለች ይላል። ምን ብላ ነው ውቅያኖስ ውቅያኖስ የምትጠራው? አንደበት አላት? ትጣራታለች እኮ ነው የሚለው። ኤርትራ፣ ዮርዳኖስ ወንዝ፣ አሶር ኦሽን እያለ ነው የሚጠሩት። ኢንዲያን ኦሽን፣ ፓሲፊክ ኦሽን እያለ ነው የሚጠሩት። ቀላይ ቀላይ ትጣራታለች እኮ ነው የሚለው። ምን ብሎ ነው ትጣራት? ስለዚህ ይሄ ምን አይነት አንድምታ ይባላል? ያጋለጥ አንድምታ። ታይቱ እዚህ ጋር ያጋለጥ ነው ይባላል አንድምታ። ስለዚህ አሁን እኛ በእኛ ቤተክርስቲያን ስናነበው ስንማረው እያንዳንዷን ትርጓሜ ስናነብ በጥንቃቄ የምናየው ፐርሰኒፊኬሽን ማለት ያ። ለምሳሌ መዝሙር 97 በቅንፍ 98 ቁጥር 8 ተመልከቱ። ወንዞችም በአንድነት በእጅ ያጨብጭቡ ይላል። ወንዞች እጅ ያላቸው? ደሞስ በየትኛው እጃቸው ነው የሚያጨበጭቡት? ወንዞችም በአንድነት በእጅ ያጨብጭቡ ነው የሚለው። ይሄ እኮ መዝሙረ ዳዊት ላይ ነው ያለው። ፕሮቴስታንት ወገኖቻችን እንዴት ግዑዝ የሆነች ሰንበት ትናገራለች? እንዴት ተራራ ይናገራል ብላችሁ የምትናገሩ ወንዞች በአንድነት በእጅ ያጨብጭቡ ይላል። ሲጀመር ወንዞች እጆች አላቸው? ተራሮች ደስ ይበላቸው ይላል። በምናቸው ደስታ ስሜት አላቸው? በምድር ሊፈርድ ይመጣልና ወንዞች በአንድነት በእጅ ያጨብጭቡ። የትኛው በእጃቸው ነው የሚያጨበጭቡት? ፐርሰኒፊኬሽን። ይሄ መዝሙር ስንት ላይ ነው የሚገኘው? 97 በቅንፍ 98 ቁጥር 8 ላይ ነው። ከዚያ አንዳንድ ሰዎች እንዴት እንደዚህ ይናገራል? አሁን ይሄ ገድል ላይ ቢጻፍ ኖሮ ተመልከቱ። የኦርቶዶክስ መጽሐፍ ላይ እኮ ወንዝ እጅ አለው። የኦርቶዶክስ መጽሐፍ እኮ ያጨበጭባል ይሉን ነበር። ወንዞችም በአንድነት በእጅ ያጨብጭቡ ነው የሚለው። ፕሮቴስታንት ወገኖቻችን እናንተስ ምን ትሉታላችሁ? ይሄን ወንዝ እጅ አለው ሊተራል ፍች ይችላል። እናንተ የምትጠቀሙት ሊተራል ፍች ነው የምትጠቀሙት። አንድምታ አትፈልጉም፣ ትርጓሜ አትፈልጉም። በቁም ነው የምትተረጉም። በቁም ብለን እንተርጉም። ይሄን ወንዞችም ነው የሚለው ቃል በቃል። ሰዎችም አይልም። ተራሮችም ደስ ይበላቸው ይላል። እና ይሄ ፐርሰኒፊኬሽን ገለጻ ልናቅ ይገባል። ስለዚህ የመጀመሪያው ምንድነው? የሰዋሰውና የቃል አገባብ። ሁለተኛ ምንድነው? ያጋለጥ አንድምታ ምንለው በእኛ ቤተክርስቲያን ውስጥ አለ። ስለዚህ በደንብ አድርጎ በሚገባ መታወቅና መተርጎም ያለበት የኛ ቤተክርስቲያን ትርጓሜ ስልት ነው። እሺ፣ ሌላው ሶስተኛው በተነበበው ዘር ውስጥ አሃዝ ከተገኘ የአሃዙ መጠን ለመሙላት ብዙ አሃዝ ያጋለጥ መጠቀም ይደረጋል። ለምሳሌ ጥበብ ቤቷን ሰራች። ይህን ጥቅስ አውቃላችሁ አይደለም? 7 ምሰሶዎችንም አቆመች። ምንድን ናቸው 7 ምሰሶዎች? 7 ዕለታት፣ 7 ሀብታተ መንፈስ ቅዱስ፣ 7 መጽሐፍተ ቅዳሴ፣ 4 ወንጌላትና 3 ሐዲሳት፣ 7 መጽሐፍተ ጉባኤ ወንጌል 1፣ 3 ሐዲሳት 4፣ 3 እና 1 ማለት ነው። ሃይማኖተ አበው 5፣ ዲድስቅልያ 6፣ ቀለሜንጦስ 7። 7ቱ መጽሐፍተ ጉባኤ ይባላሉ እነዚህ። እሺ 7 ምሰሶዎች አቆመች። 7 የተባሉት አንደኛው ምንድን ናቸው? 7ቱ ማዕርጋተ ክህነት፣ 3ቱ አበይት፣ 3ቱ ንዑሳን። ሌላው 7ቱ ምሰሶች የተባሉት 7ቱ ልኡካነ ቤተክርስቲያን፣ ሰራይ ቄስ አለ፣ ንፍቅ ቄስ አለ፣ ሰራይ ዲያቆን አለ፣ ንፍቅ ዲያቆን አለ፣ አንባቢ መዘምር አለ፣ አጻዊ ሆህት በር ዘጊ አለ። 7ቱ ሕዋሳት 7ቱ ምሰሶች ይባላሉ። አይን፣ ጆሮ፣ አፍ፣ አፍንጫ፣ እጅና እግር፣ ንዑሰ መለሊት። 7 ምሰሶች አቆም የሚለውን የኛ ትርጉማን በተርጓን ተመልከቱ። ጥበብ ቤቷን ሰራች፣ 7 ምሰሶችን አቆመች። 7 የተባሉት ምንድን ናቸው? እነዚህ ሁሉ 7 ዕለታት ምሰሶ ይባላሉ። እውነት ነው። 7 ዕለታት ሳምንታት ባይኖሩ ወራት ይኖራሉ። ወራት ባይኖሩ ዓመታት ይኖራሉ። ዓመታት ባይኖሩ ዘመናት ይኖራሉ። ምሰሶዎች ናቸው እነዚህ። 7ቱ ሀብታተ መንፈስ ቅዱስ፣ የመንፈስ ቅዱስ ሀብቶች፣ ሀብተ ክህነት አለ፣ ሀብተ ትንቢት፣ እነዚህ ምን ጠራቸው? ሀብተ መንግስት። 7ቱ ሀብታተ መንግስት፣ ሀብታተ መንፈስ ቅዱስ፣ እነዚህ ምሰሶች ናቸው። ይሄ ሀብተ ሌለው አያገለግልም። ሀብተ ክህነት ከሌለው አይቀድስም፣ አያጠምቅም፣ አያቆርብም። ሀብተ ትንቢት ከሌለው አያገለግልም። ሀብተ ፈውስ ከሌለው መፈወስ አይችልም። ለዚህ ነው በሐዋርያት መንፈስ ቅዱስ የወረደባቸው። ይሄ ሀብት ከሌለው ማገልገል አይቻልም። ምሰሶ ነው፣ ምሰሶ ነው።
ሰባቱ ምስጢራት ቤተክርስቲያን የሚፈቱ በዛ ነው። ስለዚህ ሰባቱ መጽሐፍተ ቅዳሴ ምሰሶ ይባላሉ። ምክንያቱም ከአራቱ ወንጌላውያን ከሶስቱ ሐዲሳት አይወጣማ፣ ይህ አይወጣም። ሰባቱ መጽሐፍተ ጉባኤ ከወንጌል ሶስቱ ሐዲሳት፣ ሃይማኖተ አበው፣ ዲድስቅልያ፣ ቀለሜንጦስ ሰባቱ መጽሐፍተ ጉባኤ ይባላሉ። እነዚህ ምሰሶ ናቸው። እነዚህ ሰባቱ ምሰሶች አቆመች ማለት ይሄ ነው። ሌላው ሰባቱ ማዕርጋተ ክህነት፣ ሰባቱ ልዑካነ ቤተክርስቲያን ሰራይ ቄስ በሌለበት፣ ንፍቅ ቄስ በሌለበት፣ ሰራይ ዲያቆን በሌለበት፣ ንፍቅ ዲያቆን በሌለበት፣ አንባቢ መዘምር በሌለበት ቅዳሴ አይቀደስም። ቅዳሴ የለም ማለት ስጋው ደሙ የለም። ስጋው ደሙ የለም ማለት ህይወት የለም። ምሰሶ ነው። እነዚህ ሰባቱ ሕዋሳት አይን፣ ጆሮ፣ አፍ፣ አፍንጫ፣ እጅና እግር፣ ንዑሰ መሊት እነዚህ ሁሉ ሰባቱ ናቸው። በነገራችን ላይ በቅዳሴ ጊዜ እነዚህ ሁሉ ይሳተፋሉ። አይን ያያል ልዑካንን፣ ጆሮ ይሰማል ቅዳሴውን፣ አፍ ተሰጥኦ ይቀበላል፣ አፍንጫ ጣዕሙን ያሸታል፣ እጅ ይዳስሳል። ቤተ መቅደስ እንገባለን ታውቃላችሁ። የካህኑን እጅ እንስማለን። በእግራችን መቅደስ ቆመናል። ሰባቱ ሕዋሳት ይሳተፋሉ። እሺ ለምሳሌ ደግሞ አሁን እዚህ ጋር መጽሐፍ ሄኖክ 7:2 ላይ ወይም ደግሞ 24:3 ላይ ሰባቱን ተራሮች አየሁ ይላል። ሰባት ተራሮች ባሉት እነማን ናቸው? አየህ፣ ሰባት ተራሮች ባሉት እነዚህ ናቸው። አንደኛ ገነት፣ ሁለተኛ ደብረ ቅዱስ፣ ሶስተኛ ሐመረ ኖህ፣ አራተኛ ደብረ ሲና፣ አምስተኛ ደብረ ዘይት፣ ስድስተኛ ደብረ ታቦር፣ ሰባተኛ ቀራኔው። ስለዚህ የአማርኛ አንድምታ ትርጓሜ ይህን በመሰለ አጋለጥ ይገለጣል ማለት ነው። ይሄ በደንብ ማወቅ አለብን። ሌላኛው ያተረጓጉም ስልት በእኛ ቤተክርስቲያን አሊጎሪ የሚባለው ነው፣ ወይ ደግሞ ህብረ አምሳላዊ ትርጓሜ ይባላል። አሊጎሪ ይባላል። እችን በደንብ እንድሰሙኝ እፈልጋለሁ። አሊጎሪ ይባላል ወይ ደግሞ ህብረ አምሳላዊ ትርጓሜ። የአማርኛ አንድምታ ትርጓሜ ከፊደላዊና ታሪካዊ ትርጓሜ የራቀ ባይሆንም በአብዛኛው በህብረ አምሳላዊ ትርጓሜ ላይ ያተኮረ ነው። ይሁን እንጂ የአንድ ንባብ ድርጊት ወይም ደግሞ ሰው ወዘይመስሎ በህብረ አምሳላዊ ትርጓሜ በተረጎመ ጊዜ መጀመሪያው ሐሳብ ላይ ያለ ዋጋ ወይም ያለ ጥቅም የሚቀር አይደለም። ለምሳሌ የኖህ መርከብና በውስጡ የነበሩ ሰዎች ወደ መርከቧ ያልገቡት ሰዎችም በመጀመሪያ ታሪካዊ ትርጓሜያቸው እንዳለ ሆኖ በሁለተኛ ጊዜ የሚከተለው ህብረ አምሳላዊ ትርጓሜ ይሰጣቸዋል። ለምሳሌ ኖህ ወደ መርከብ ገባ። ሰዎቹ ጊዜ ሰጣቸው 120 ዓመት 100 ዓመቱን ጨፍረን 20 ዓመት ሲቀር ንስሐ እንገባለን አሉ። ይሄ ታሪኩ ነው። አሊጎሪ የሚባል ምኑ ነው? መርከብ የስልጣን እግዚአብሔር፣ ኖህና ቤተሰቡ የጻድቃነ ብሊት የብሉይ ኪዳን ጻድቃን ምሳሌ፣ በውጭ የነበሩት የኃጥአነ ብሊት ምሳሌ። ይሄ አሊጎሪ ማለት ያ ነው። ታሪኩ ተረክን። ኃጢአት በዛ ዓለም በንፍር ውሃ ላይ ጠፋ አሰበ። 120 ዓመት ሰጣቸው፣ ንስሐ አልገቡም። መርከብ ስራ አለው፣ ግበር ታቦት አለው፣ መርከብን ሰራ። ኖህና ቤተሰቡ 8 ቤተሰብ ወደ መርከብ ገቡ። ዓለም በንፍር ውሃ ጠፋ። ይሄ ታሪኩ ነው። ሁሉም ሰው የሚያውቀው ታሪክ። አሊጎሪ ምንድን ነው? ህብረ አምሳሌ ትርጓሜ ምንድን ነው? መርከብ የስልጣን እግዚአብሔር ምሳሌ ነው። ኖህና ቤተሰቡ የብሉይ ኪዳን ጻድቃን ምሳሌ ናቸው። በውጭ የቀሩት የጠፉት ደግሞ የብሉይ ኪዳን ኃጥአን ምሳሌ ናቸው። ሌላኛው ፍቺስ መርከብ የእመቤታችን ምሳሌ ነው። ኖህ የጌታ፣ በቀኝ ያሉት በእመቤታችን ቃል ኪዳን ያመኑ፣ በግራ ያሉት በእመቤታችን ቃል ኪዳን ያላመኑ ምሳሌ ነው። እሺ መርከብ የመስቀል፣ በደንብ ስሙ። መርከብ የመስቀል፣ ኖህ የጌታ፣ በቀኝ ያሉት የፋይታይ ዜማን፣ በግራ ያሉት ደግሞ የፋይታይ ዘጸጋም ማለት በግራ የተሰቀለው የዳርከስ ምሳሌ። አሊጎሪ ማለት ያ ነው። እሺ መርከብ የጥምቀት ምሳሌ። ይህን አልተናገረም ጴጥሮስ? ያም ጥምቀት አለ የሚለው ያድነናል ብሎ የተናገረው ማለት። ይሄ አሁን የጴጥሮስ ትርጓሜ ነው። ይሄ ምን ይባላል ማለት ነው? ሁላችሁ እንደሰሙ ምን የምንፈልገው አሊጎሪ ብለን የምንጠራው ነው። አሊጎሪ የሚባለው ይሄ ነው። ሌላ ትርጉም የለውም። ይህችን በዚህ ትርጓሜ ማየት ነው በቃ። አንደኛ ጴጥሮስ 3:21 ላይ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ለምን? ከላይ ጀምሮታል። ጥቂቶች ማለት 8 ነፍስ ይላል። በውሃ የዳኑበት መርከብ። አይ አሊጎሪ ትርጓሜ መጽሐፍ ቅዱስ ሲናገር ጥቂቶች ማለት አለና 8 ነፍስ። ማን? ኖህና ቤተሰቡ። ኖህና ሚስቱ አለች 2፣ 3 ልጆች አሉት 5። የሶስቱ ልጆቹ ሚስቶች አሉ የሴም የያፌት እና የሴም ካም ያፌት 6፣ 8 ሆኑ ማለት። ሴም ያም ካፌት 3 ልጆች ከነ ሚስቶቻቸው ለእያንዳንዱ አንዳንድ ሚስት አለው 6 ሆኑ። ኖህና ሚስቱ 8። ለዚህ ነው እዚህ ጋር ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ፈጽሞ አልታዘዙም ነበር ካለ በኋላ ይላል ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። አሊጎሪ ማለት ያ ታሪኩ አለ። የዚህ ታሪክ ግን መርገፉ ምንድን ነው? ይኸው እዚህ ጋር መርከብ የጥምቀት ምሳሌ፣ ኖህና ቤተሰቡ የጥሙቃን የተጠመቁት 3 ክፍል መሆኗ ጥምቀት በስላሴ ስም ነውና የጥሙቃን የተጠመቁ ሰዎች ምሳሌ ነው። በንፍሮ አይጠፉት ደግሞ ያልተጠመቁ ሰዎች ምሳሌ ነው። መርከብ የምን የጥምቀት አሊጎሪ ማለት ይሄ ነው። ግልጽ ነው ሐሳቡ አይደል?
አሊጎሪ የሚለውን ትርጓሜ ግራ እንዳይገባ ማለት ነው። ህብረ አምሳላዊ ትርጓሜ በአማርኛ ማለት ነው። ትርጓሜውን በደንብ አውቆ መናገርም ተገቢ ስለሆነ ስለዚህ ይህን አሊጎሪ ጳውሎስም ተጠቅሞታል። ጴጥሮስ ብቻ አይደለም። ለምሳሌ ወንድሞች ሆይ አለም አንደኛ ቆሮንቶስ 11 ላይ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ታሪኩ አለ። ባህር ኤርትራ መሻገራቸው እሱ ታሪክ ነው። ፈርዖን መጣ፣ ሙሴ በትሩን ዘረጋ፣ ባህሩ ላይ ለሁለት ተከፈለ፣ ቅዱስ ሚካኤል ማዕከላቸው ገባ፣ ለግብፅና ለሰራዊቱ ጨለማ አድርጎ ለእስራኤላውያን ብርሃን ሆነ። ምን ይላል ግን? ሁሉም ሙሴን የተባበሩ ዘንድ በደመናና በባህር ተጠመቁ። አሊጎሪ ማለት ይሄ የኖህ መርከብ ይሄ ሁሉ ምሳሌ አላት። እሺ ሌላም አለ። መርከብ የቤተክርስቲያን ምሳሌ፣ የኖህ መርከብ የቤተክርስቲያናችን ምሳሌ አለች። ኖህና ቤተሰቡ የምዕመናን ምሳሌ። 3 ክፍል መሆኗ ቤተክርስቲያን 3 ክፍል አላት፣ መቅደስ፣ ቅኔ ማህሌትና ቅድስት። እሺ መርከብ የትንሣኤ ኖህና ልጆቹ የትንሣኤ የሙታን ምሳሌ። 3 ክፍል መሆኗ በኩረ ትንሣኤ ክርስቶስ በሶስተኛው ቀን የመነሳቱ ምሳሌ ነው። ይሄ ሁሉ ምሳሌ አላት። ስለዚህ ምን እየተባለ የተረጓለ ተርጓሚ ለጊዜው ለፍጻሜው፣ ለጊዜው ለፍጻሜው። ለምሳሌ ኖህ ለጊዜው ለምሳሌ ማለት አንድ ምሳሌ እንውሰድ። ለምሳሌ እዚህ ኦሪት ዘጸአት ላይ ያለው ታሪክ ማለት ሙሴ በነበልባሉ ላይ ማንን አየ? እግዚአብሔር ተገለጠለት አይደል? ታሪኩ የምናውቀው ይሄ ማለት እግዚአብሔር ሙሴን አለው ይቅርታ፣ እችኛዋ ታሪክ ማለት ሙሴም የወተሩን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻን በጎቹን ነዳ። ወደ እግዚአብሔር ተራራ ወደ ኮሬብ ወጣ። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆ ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ለጊዜው ይባላል። ለጊዜው ምን ለማለት ነው? ቁጥቋጦ የግብፅ እሳቱ የመከራ ምሳሌ ነው። ቁጥቋጦ እሳቱን አለማጥፋቱ ግብፃውያን ማነው እስራኤላውያን መከራውን አለማሸነፋቸው ምሳሌ። እሳቱ ደግሞ ቁጥቋጦን አለማቃጠል ደግሞ ምንም እንኳን መከራ ቢበዛባቸው 430 ዘመን በግብፅ ቢገዙ እስራኤላውያን እሳት የተባለው መከራ ግን እንዳላጠፋቸው ምሳሌ ለጊዜው ማለት ነው። ለፍጻሜውስ እሳት እሳተ መለኮት ቁጥቋጦ የተባለችው እመቤታችን የሲና ሐመድ ማለት ትባላለች። አይታል ለጊዜው ለፍጻሜ። እዚህ ለጊዜው ነበልባሉ እሳቱ ምን አላለው? አላቃጠለው። ማን ነው ነበልባሉ? እሳት ቁጥቋጦን አላቃጠለው። ቁጥቋጦ የእስራኤላውያን ምሳሌ ነው። ነበልባሉ እሳት ደግሞ የመከራ ምሳሌ ነው፣ የግብፅ ምሳሌ ነው። በግብፅ ቢገዙም ግን እስራኤላውያን ፈጽሞ አልጠፉም፣ አልተቃጠሉ ማለት ያ። ቁጥቋጦ ደግሞ እሳቱን አላጠፋውም። ምንም እንኳን እስራኤላውያን በግብፅ ባርነት ቢኖሩም መከራውን ማሸነፍ ባይችሉ ማን ነው መከራው ባያጠፋቸው ማሸነፍ ግን አልቻሉም። እዚህ ህዝቤን ልቀቅ ሊል እግዚአብሔር አምላክ ይህንን ተአምር ለሙሴ ገለጠ። ለጊዜው ለፍጻሜ ማለት ነው። እሺ እቺ ላሳይና ለዛሬው ላብቃ። አምስተኛ የትርጓሜ አይነት ይሄ አሊጎሪ ይባላል። ያሁኑ አምስተኛ የትርጓሜ አይነት የሚባል ተመክንዮአዊ ሐሳስ ይባላል። ተመክንዮአዊ ሎጂካል አሰስመንት ይሰራል። ለምሳሌ ምክንያቱ ያልተገለጠ ድርጊት ሲገኝ መተርጉማኑ ምክንያት ለመግለጥ ለምን የሚል ጥያቄ ያቀርቡና የተለያዩ ሐሳቦችን ይሰጣሉ። ለምሳሌ የፈርዖን ልጅ ተርሙታ ወደ ባህር ለምን ወርዳ ሙሴን አገኘች ቢሉ ይላል። ሙሴን አገኝታ የለ ባህር ላይ እችን ማለት ነው 2:5 ላይ ያለችው ዘጸአት 2:5 የፈርዖን ልጅም ልትታጠብ ወደ ወንዝ ወረደች፣ ደንገጥሮቿም በወንዝ ዳር ይሄዱ ነበር። ሳጥኑም በቄጤማ ውስጥ አየች። ደንገጥሯም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች፣ እነሆም ሕፃኑ ያለቅስ ነበር፣ አዘነችለት። ይህ ሕፃን ማን ነው? ሙሴ። ሙሴ ማለት የስሙ ትርጉም ምን ማለት ነው? ከውሃ የተገኘ። አሁን ጥያቄኛ መተርጎም ይላሉ የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች። ለምን መታጠብ ብቻ ነው? የኛ መተርጉማን ይተርጉሙታል። እዚህ አንደኛ ኮብሽ የሚባል ደዌ ስለነበረባት ለመታጠብ አይተን ዲቴል የሆነ ኤክስፕላኔሽን። ኮብሽ የሚባል ደዌ ስለነበረባት ለመታጠብ። ሁለተኛ አሳ አንበሪ አዞ ጉማሬ ታመልክ ነበርና ለማሟረት። ሶስተኛ ነጋዴ ወዳጅ ነበራትና ለመገናኘት። ለካ ሰው ወዶ አይደለም በየወንዙ የሚቃጠረው። አየህ፣ ነጋዴ ወዳጅ ነበራትና ለመገናኘት። አራተኛ ለመዋኘት ሄዳ አግኝተዋለች። አያችሁ፣ አሁን የፈርዖን ልጅ ወደ ወንዝ የወረደችበት ምክንያት ስንት ትርጉም ተሰጠበት ነው? ይሄ ምን ይባላል? ተመክንዮአዊ ሐሰሳ ይባላል። ይሄ ተመክንዮአዊ ሐሰሳ ይባላል። ኮብሽ የሚባል ደዌ ስለነበረባት ለመታጠብ፣ አሳ አንበሪ አዞ ጉማሬ ታመልክ ነበርና ለማሟረት፣ ነጋዴ ወዳጅ ነበራትና ለመገናኘት፣ ለመዋኘት ሄዳ አግኝተዋለች። ይሄ ምን ይባላል? ተመክንዮአዊ ሐሰሳ። አንድ ያልተገለጠ ድርጊትን ብትን አድርጎ ማስረዳት ነው። ለምሳሌ የሎጥ ሚስት ምን ሆናለች? የጨው ሐውልት። ለምን?
13 አይነት ትርጓሜ ይቀመጥለታል። እዚህ የማቴዎስ ወንጌል ላይ ደግሞ የዮሐንስ ወንጌል ላይ ደግሞ ናትናኤልን ከበለስ ስር ተቀምጦ አይቶታል። ለምን ከበለስ ስር ሳለ አየሁ አለው? ትርጓሜ ያለው ተመክኖዊ ሐሰሳ ይባላል። ተመክኖዊ ምን ይባላል? ሐሰሳ። ዛሬ ትንሽ ጠንከር እንደሚል አውቃለሁ፣ ግን ደግሞ ግድ ነው እንደዚህ አይነት ትምህርቶች መማር አለብን። አንድ ቀን ስርዓተ ቤተክርስቲያን ትንሽ ማይከብዳችሁ ሁላችሁ የምትችሉትን አንድ ቀን ደግሞ ልክ እንደዚህ መማር ደግሞ አለብን። አይመስላችሁም? ክርስቲያኖች ዝም ብለን ብቻ እኛ እየተውነ የሆነ ሲመጣ ብርግግ ማለት የለብንም። ተመልከቱ። አሁን ከበለስ በታች ስር ሳለ ተቀምጠ አይቻለሁ ብሎት የለ ጌታችን ለናትናኤል ስንት ትርጓሜ ያለው ተመልከቱ። አንደኛ ለምንድነው ከበለስ በታች ሳላወቅኩ ያለው? ሰው ገድሎ አስቀብሮ ነበርና ናትናኤል የጎልማሳ ሚስት ቀምቶ የማይገባ ስራ ሲሰራ ነበርና አውቅብሃለሁ ሲለው ነው። አንድ ሁለተኛ ባለጸጋ ነው ናትናኤል ማለት ከዚያ ሆኖ ወይፋፍን ሲያስፈትን ፈረስ በቅሎ ሲያስገራ ይውል ነበርና ስለዚህ ምን አለው? ከበለስ ስር ሳለ አውቃለሁ አለው። አራተኛ ምሁረ ኦሪት ነው፣ ኦሪት የታወቀ ነው። ከዚያ ሆኖ የተነገረውን ትንቢት ደረሰ፣ የተቆጠረው ሱባኤ ቀረ እያለ ሲያወጣ ሲያወርድ ይውል ነበርና አውቅልሃለሁ ማለቱ። ኦሪትን ታውቃለህ? አውቃለሁ። ይሄንን ትንቢቱ ሱባኤ የተነገረው ቀረ አትበል፣ ከበለስ ስር አውቃለሁ ያለው ለዚህ ነው። አምስተኛው የበለስ ቅጠል ሰፊ እንደሆነ ኃጢአትህ ሰፍናለች ሰፍናብህ አየሁ ሲለው ነው። ከበለስ በታች አውቃለሁ ያለው ስንት ትርጉም ሰጠው? 5 1 2 3 4 5ኛ ይሄኛው ምን ብሎ ነው? ይኸው ተመልከቱ። እዚህ ጋር በቅትለተ ሕፃናት ሄሮድስ ሕፃናትን ሲያስፈጅ ማለት ነው። እናቱ በቀፎ አድርጋ ከበለስ ስር ሰውራው ነበርና ያን ጊዜ ያዳንኩህ እኔ ነኝ ሲል አንደኛ ትርጓሜ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ። ይኸው ሐዋርያው ናትናኤል በበለስ ስር ተቀምጦ ስለመታየቱ በተመሳሳይ ሐሰሳ ስንት አለው? 5 ምክንያቱ ተሰጥተዋል። ይሄ ምን ይባላል? ተመክኖያዊ ሐሰሳ ይባላል። ሌላ ጊዜ እንቀጥላለን። 13 አይነት ትርጓሜ ያለ ዛሬ 5 አይተናል። እንደሚጠጥርባችሁ አውቃለሁ፣ ግን ደግሞ እንደዚህ አይነት ነገሮችን ቀስ እያሉ ማየቱ ጥሩ ነው ብዬ አስባለሁ። እንዴት ነው? ከበድ ያለ ትንሽ ጠጠር ይላል አይደል? ግልጽ ነው። ግን ዝም ብላችሁ ቃላት ያሰማልን አትበሉ። ገብቷችኋል? ግን ምን እያለ እንዳለ ከበድ ቢልም ትንሽ በደንብ አድርጎ እንደዚህ ጠጠር ያሉ ትምህርቶችን በደንብ መማር ተገቢ ነው። አሁን እኛ በመናፍቃንም እይታ ማየት የለብንም። በቃ እኛን ራሳችንን እነሱ ገና ላይ ስለሆኑ ማለት ነው። ገና ናቸው እነሱ። ሞናርኪው ዘፋስር ያላዩ ሰዎች፣ ድንግል ወላዲተ አምላክ አትባልም የሚሉ ሰዎች፣ በኢየሱስ ስም እንጂ በክርስቶስ ስም አማኑኤል በሚለው ስም መድኃኒዓለም በሚለው ስም አጋንንት አይወጣም ከሚሉ ሰዎች ጋር እነሱ እዛ ድራ መሄድ አለብን። አሁን ከነዚህ ጋር እኛ መሆን አለብን። በጣም ታችን ነው የምንወርደው፣ ሁሌ እነሱ ነገር እያላዘን ማለት ነው። ዛሬ ጠዋት እንደሰማችሁት ጭራሽ የኒቂያ ጉባኤ ከብርሃን የተገኘ ብርሃን ከሁለተኛ አምላክ የተገኘ ሁለተኛ አምላክ የሚለው ኑፋቄ ነው፣ አርዮሳዊ ነው ብሎ የሚናገር አሁን ከነዚህ ጋር እኛ ስለ ገድል የምናወራው ስለ ድርሳ የምናወራው ከነዚህ ሰዎች ጋር ከኛ ጋር አውራ። ይሄ ይህንን በደንብ አድርገን ስራዬ ብለን እንሄድበታለን። መጽሐፉ ይሄ ነው ባጭሩ እና በዚህ መጽሐፍ ላይ እንግዲህ አትደክሙ ብዬ ተስፋ አደርጋለሁ። ተበረታላችሁ ብዬ አስባለሁ። በደንብ አድርገን ደግሞ ትርጓሜው እያየን ደግሞ እንመጣለን ማለት ነው። እንዴት ነው ግን ትንሽ ያዝ ቢያደርግም የግድ ደግሞ እንደዚህ አይነት ትምህርቶች ደግሞ አንዳንድ ጊዜ በደንብ መማር አለብን። የራሳችንም ሀብት ስለሆነ የራሳችን ትርጓሜም ስለሆነ እንደው ድንገት ስታነቡ ትርጓሜም ሲያጋጥማችሁ ነው ግራ እንዳንጋባ በደንብ ማወቅ ተገቢ ነው። የቤተክርስቲያናችን ትምህርትም ስለሆነ ማለት ነው። ለዛ ነው እንግዲህ ሌላ ጊዜ ደግሞ በደንብ አድርጌ ደግሞ ከዚህ ጋር የተያያዙ ነገሮችን እናነሳለን ማለት ነው። እሺ፣ ጥያቄ ያለው ሰው አለ? ጥያቄ ያለው ሰው አለ? ስለዚህ 13 አይነት የትርጓሜ ስልቶች አሉ። ዛሬ ያየነው 5 ነው። ስለዚህ ይህንን በደንብ እናያለን። አንደኛው የትርጓሜ ስልት የሚባለው የሰዋሰውና የቃል አገባብ ይባላል። አንደኛው ትርጓሜ አይነት። ሁለተኛ የትርጓሜ አይነት ደግሞ ያጋለጥ አንድምታ ተብሎ ይጠራል። ከዛ በተመረጠች ቀን ሰማሁ የምትለዋ ቃል ስንት ቦታ እንደምትፈታ ይዋት። በማዳን ቀን አየሁ የምትለዋን ቃል በደንብ ተመልከቷት ምን ያክል ሰፊ እንደሆነች። ከዛ ደግሞ ህብረ አምሳላዊ ትርጓሜ አሊጎሪካል በሆነ መንገድ እንዴት እንደሚተረጎም ለምሳሌ በኖህ ጊዜ ዓለም በንፍር ውሃ ጠፋ፣ መርከቡ ምሳሌ ነው። አሊጎሪክ ማለት ይሄን ነው። ሌላ ደግሞ ተመክንያዊ ሐሰሳ፣ ተመክንያዊ ሐሰሳ ደግሞ ይቀርባል ማለት ነው። ይሄ ማለት ነው ለምሳሌ የኖህ ሚስት ማን ነው? የሎጥ ሚስት የጨው ሐውልት ሆነች። ለምን ጨው ሐውልት ሆነች? ለምን ድንጋይ አላረጋት? ለምን ዛፍ አላረጋትም? ለምንድን ነው ጨው ያረጋት?
በጣም ይህን በደንብ አክቶ ማየት ተገቢ እንደሆነ እንረዳለን ማለት ነው። እንዲህ አድርጎ መረዳት ይገባል። ትርጓሜ ስልቶች እነዚህ ናቸው። እንዴት ነው እንቀጥል ወይስ እናቁመው? ለወደፊቱ እንደዚህ አይነት ትምህርት የሚከብዳችሁ ከሆነ እንዴት ነው እንቀጥልበት? ምን ታስባላችሁ ወገኖች? እንቀጥልበት ወይስ ደግሞ አይ ይከብደናል፣ በቃ ቀለል ያለ ቃል ትምህርቶች ብቻ የመረጣችሁ አስተምሩ፣ ትምህርቱ እንደዛ ይሻላል የሚልም ሰው ከሆነ ችግር የለም ማድረግ እችላለሁ፣ ችግር የለም። ግን ከዛ ይልቅ ግን የግድኛ የራሳችን ትምህርትን በደንብ ማወቅ ስላለብን ከፍ ወደ ደረጃ እንደጋ ይሻላል። ምክንያቱም እኛ ከነሱ ጋር ሁሌ እንደዚህ እየተደናቆርን ራሳችንን አውርደን ለእነሱ ምላሽ እየሰጠን ደግሞ ርዕስ እየሰጡ እነሱ ርዕስ እየሰጡ እኛ የራሳችን ትምህርት አለን፣ ቤተክርስቲያን አለችን፣ ሀብታት አሉን፣ ትርጓሜያት አባቶች አሉን። እነዛን ትርጓሜ ተከትሎ በትክክለኛው መንገድ መተርጎም ከኛ ቤተክርስቲያን አባቶችም ያለ የሚጠበቅ ስለሆነ ያን ትርጉም እየተከተሉ መማሩ ጥሩ ይመስለኛል እንጂ ዝም ብሎ ብቻ መናፍቃን የሚናገሩትን ብቻ እኛ እየተነተን ነው እኛ ወደኋላ መቅረት የለብንም ባይነኝ። እንደዛ ነው የማስበው። ስለዚህ ብንችል የራሳችን ሀብት የራሳችን ትርጓሜ በደንብ የምንረዳው መልካም ነው። ይሄ ማለት ነው መጽሐፍ አሁን የቀድሞውን ይላት ላይ ለመረጥ አንድምታውን አይታን የለ መጽሐፉን አለያየ ነው በቃ። ስለዚህ በዛ መሰረት ማየት ትችላላችሁ ማለት ነው። ይሄ ደግሞ የበለጠ ለእናንተ ምን ያደርጋል? ጥሩ ግንዛቤ እንድታደርጉ እንድትይዙ ያደርጋል ማለት ነው። እሺ ይበቃናል ለዛሬው። ጥያቄ ያለው ሰው ካለ ላስገባ። ጆሲ ወጣልሽ። አይ ከብዳችኋል። አሁንማ እንዴት እቀጥላለሁ? ይሄ አምስቱ ራሱ ከብዳችኋል። ተው ይሄማ ትንሽ ይከብዳል። ይሄማ ትንሽ ያዝ ያደርጋል። አምን ተብሎ ይቀጣል እዚህ ላይ እችንም ያዟትና ቀስ ብሎ ደግሞ እየተጨመርን ቀስ ብሎ እየጨመርን ይቻላል። ሀሳብ ትችላላችሁ፣ ችግር የለም። ፈጥኜባችሁ ከሆነ ምን ከሆነ ትችላላችሁ፣ መብታችሁ። እየፈጠንኩ ወይ ደግሞ በደንብ ሳላብራራውም እያለፍኩት ከሆነ እናንተ ይህ ነገር ይብራራ በደንብ ትሉት ነገር ቃል ትችላላችሁ። ሪኩዌስት መላክ ትችላላችሁ። ጥያቄ ያለው ሰው ሪኩዌስት መላክ ይችላል። ሪኩዌስት መላክ ይችላል። ጥያቄ ያለው ሰው ካለ ጥያቄ ያለኝ አልገባኝ የሚል ሰው ካለ እድል ሰጣለሁ፣ ችግር የለም። ወፈር ያለ ጥያቄ እሺ፣ በቃ ዝም ብሎ ልብ ድርቅ የሚያደርግ ነገር አትጠይቁ። በሌላ አነጋገር ቀለል ያለ ጥያቄ ያለ መጠየቅ ያለባችሁ ነው። በቃ ወፈር ያለ ጥያቄ መጠየቁ ቆንጆ ነው፣ ሁላችን ሊያስተምር የሚችል ማለት ነው። እንደዛ ብታደርጉ ጥሩ ነው። አስተማሪ የሆነ በጣም ጠቃሚ የሆነ ሁሉም ሰው ቢያነበው ቢረዳው ብችን ጥያቄ ቢገነዘባት በጣም ቆንጆ ነው የምትሉት ጥያቄ ካለ እድል ሰጣለሁ፣ ይቻላል። አክብጄባችሁ ከሆነ ግን ይቅርታ። በጣም በከባዱ ዛሬ መጥቼ ከሆነ በጣም ይቅርታ። የለም ጥያቄ ያለው ሰው ገብቷችኋል? እሺ ከሆነ እግዚአብሔር ያክብርልን። እንግዲህ ሀሳብም ያለው ሰው የለም። እሺ ስለዚህ በጣም ጎበዞች ናችሁ ማለት ነው። እሺ የአማርኛ አንድምታ ትርጓሜ ስልት ነው ርዕሳችን። የአማርኛ ትርጓሜ አንድምታ ስልት። አሁን በደምብ መጽሐፍ አሳየኝ አትሉኝ መቼ ሰው የአማርኛ አንድምታ ትርጓሜ ስልት፣ ትርጓሜ አንድምታዎች እንዴት እንደሚተረጎሙ ትርጉምን እንዴት እንደሚጽፉ ማሳየት። አንደኛው የሰዋሰውና የቃል አገባብ ትርጓሜ አለ። ለምሳሌ የሰዋሰውና የቃል አገባብ፣ ለምሳሌ ሁለት አይነት ፍቺ ላለው የግዕዝ ቃል በአማርኛ አማራጭ ትርጉም መስጠት። ሁለት አይነት ፍቺ አለው። ለምሳሌ ወርህ የሚለው ወር ተብሎ ይተረጎማል። ወርህ የሚለው ደግሞ ጨረቃ ተብሎ ደግሞ ይተረጎማል። አያችሁ? ስለዚህ አንድ ቃል ሆኖ ሁለት ትርጉም ያለው። ለምሳሌ አህዛብ የሚለው ሁለት ትርጉም አለው። ህዝቦች ለማለት ይሆናል። የህዝብ ብዙ ቁጥር አህዛብ ይላል። ሁለተኛው ደግሞ አህዛብ የሚለው ቃል ደግሞ ያላመኑ ልክ እንደ እስልምና ያሉ አህዛብ ይባላሉ። አህዛብ የሚለው አንዱ ቃል አንድ ነው፣ አህዛብ ነው። አገባቡ ግን ህዝቦች ማለትም ይሆናል። ለምሳሌ ሂዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። አህዛብን ሁሉ ምን ማለት ነው? ህዝቦችን ሁሉ እንጂ አይ አህዛብን ብቻ አጥምቃችሁ እስራኤል ዘሥጋን አታጥምቁ አለ። አህዛብን ሁሉ ሲል ህዝቦችን ሁሉ ሳታዳሉ ሰው የተባለ ፍጥረትን በሙሉ ለማለት ነው። ሌላው ለምሳሌ ሰዓሊ የሚለው በግዕዝ ሰዓሊ ለነ ቅድስ ለነጸልይ ለጸሎት ውዳሴ ማርያም ስንደግም ሰዓሊ ለነ ቅድስ እናለን። ሰዓሊ የሚለው ቃል በአልፋው አ ሲጻፍ
ሰአሊ ብለን በዚህ ስንጽፍ ምን ማለት ነው? የኔ ቢጤ ለማኝ ማለት። ስለዚህ ሰአሊ ቅዱስ ማለት ድንግል ሆይ ለምኝልን ማለት። በአይኑ ሲጻፍ ግን ሰአሊ ማለት ስዕል የሚስል። ስለዚህ በሁለት እንተረጉመዋለን። አንደኛ ሰአሊ ቅድስት ስንል ድንግል ማርያም ሆይ በአልፎ ከጻፍን ወደ ልጅሽ ወደ ወዳጅሽ ወደ ክርስቶስ ለምኝልን ማለት ነው። በአይኑ ሲጻፍ ደግሞ ምን ማለት ነው? አይምሮን ለቦን ሳይብን ስዕል ማለት ነው። በአይኑ ሲጻፍ ስለሆነ ይህ አንደኛው። ሁለተኛው ያጋለጥ አንድምታ ይባላል። በደንብ ስሙ። በሁለት ነው የምንተረጉም ብለናል። የኦርቶዶክስ ተዋህዶ ቤተክርስቲያን የትርጉም ስልት የሰዋሰው የቃል አገባብና ሁለተኛው ነገር ደግሞ ያጋለጥ አንድምታ ይባላል። በያጋለጥ አንድምታ ውስጥ 13 ጉዳዮች አሉ። የሰዋሰው ማለት ቅድም ያልኳችሁ ወር የሚለው ወርና ራሱ ደግሞ ጨረቃ ተብሎ ይተረጎማል። አሁን ለምሳሌ ጌታችን ሲሰቀል ፀሐይ ጨለመች፣ ወወር ደመ ኮነ አለ የሚለው ጨረቃም ደም ሆነች የሚለው ወወር ነው የሚለው። ወር የሚለው ቃል ወር ይሆናል። ወር የሚለው የግዕዝ ቃል፣ ወር የሚለው ቃል ደግሞ ጨረቃም ይሆናል። ፀሐይ ጸልመ አለ የሚለው ፀሐይ ጨለመች፣ ጨረቃም ደም ሆነች። ጨረቃ የሚለው በግዕዙ ወወር ደመ ኮነ፣ ጨረቃም ደግሞ ደም ሆነች። ይሄ የሰዋሰውና የቃል አገባብ ይባላል። ያጋለጥ አንድምታ ደግሞ አለ። ለምሳሌ በተመረጠች ቀን ሰማሁ፣ በማዳን ቀን ረዳሁ። አሁን በጣም ዘርፈ ብዙ ትርጓሜ ያለው ቃሉ የሚገኘው ኢሳይያስ 49:8 ላይ ነው። ትንቢተ ኢሳይያስ ምዕራፍ 49:8 ላይ በተመረጠች ቀን ሰማሁ ይልና በማዳንም ቀን ረዳሁ ይላል። የተመረጠች ቀን የተባለችው ማናት? እስራኤል ከግብፅ የወጡበት ቀን ራሱ የተመረጠች ትባላለች። አንዱ የትርጉም ስልት ነው። እንዲህ ብሎ መተርጉም ይቻላል። በተመረጠች ቀን ሰማሁ በማዳንም ቀን ረዳሁ ሲል እስራኤል ከግብፅ የወጡባት ቀን ምን ትባላለች? የተመረጠች ቀን ትባላለች። ሁለተኛ በደብረ ሲና ሕግ የተሰራባት ቀን የተመረጠች ቀን ናት። ሙሴ ሁለቱን የድንጋይ ጽላት ይዞ ወደ ደብረ ሲና ወጥቶ በገጣት የተጻፉት ያ ማለት በግብር አምላክ ላይ በእግዚአብሔር ተአምር የተጻፉት ትእዛዛትን ይዞ መውረዱ ያ ሕግ መሰጠቱ የተመረጠች ቀን ይባላል። በዚህም ይተረጎማል። ሶስተኛ እስራኤል ከባቢሎን 70 ዓመት ምርኮ በኋላ የወጡባት ቀን ምን ትባላለች? የተመረጠች ቀን። በኢትዮጵያም የተመረጠች ቀን አለች። ብዙ አሉ። ለምሳሌ እንደምታውቁት የአድዋ ድል የተመረጠች ቀን ናት። ሰክሰስ የምናደርግባቸው ቀናቶች እንደዛ ይባላሉ። ግን በዚህ ቤተክርስቲያን የሚተረጉመው የተመረጠች ቀን የተባለችው ጌታ የተጸነሰባት ቀን ወደ አዲስ ኪዳን ስናመጣው ቃሉ የሚገኘው ትንቢተ ኢሳይያስ 49:8 ላይ ነው። ቃሉ ነው በተመረጠች ቀን ሰማሁ ይልና በማዳንም ቀን ረዳሁ ነው የሚለው። የተመረጠች ቀን የተባለችው ማናት? ጌታ የተጸነሰባት። የማዳን ቀን የተባለችው ጌታ የተወለደባት። የተመረጠች ቀን የተባለችው ዕለተ ልደት ጌታችን የተወለደባት ዕለት አንድም ብለን ማለት ነው። መጀመሪያ ምንም ፈታን። የተመረጠች ቀን የተባለችው ጌታ የተጸነሰባት ናት። የማዳን ቀን የተባለችው የተወለደባት። ልክ ጌታ ሲወለድ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰዎች በጎ ፈቃድ ብሎ መላእክት አላመሰገኑ። አሁንም አንድም ብለን ደግሞ አሁን በዚህ መተርጎም ይቻላል እንደማለት ነው። ምን ብለን? የተመረጠች ቀን ማለት ጌታ የተወለደባት፣ የማዳን ቀን ማለት የተሰቀለባት። ይሄ ምን ይባላል? ይሄ ትርጉም ይባላል ያጋለጥ አንድምታ። አንድ ገጽማ በብዙ መልኩ ይተረጎማል። ሌላው የተመረጠች ቀን የተባለችው ዕለተ ስቅለት ጌታ የተሰቀለባት ቀን የተመረጠች ዕለተ ዓርብ። የማዳን ቀንስ ዕለተ ትንሣኤ እሁድ ቀን የማዳን ቀን ትባላለች። ለዚህ ነው ዕለተ እሁድ የጌታ ቀን ትባል። አሁንም ዕለተ የተመረጠች ቀን የማዳን ቀን የተባለችው ከዕለተ ዓርብ እስከ ዕለተ ምጽአት ያለው ምን ይባላል? የማዳን ቀን ጌታችን ከተሰቀለባት ጊዜ ጀምሮ ለዳግም እስኪመጣ ድረስ ምን ትባለች? የመዳን ቀን። ዛሬም ከአሕዛብ ዛሬም ከመናፍቃን የመጡ ሰዎች ወደ ትክክለኛ እምነት ወደ ኦርቶዶክስነት ቢመጡ ይድናሉ። የተመረጠች የማዳን ቀን ናት። እኛም ኦርቶዶክሳን ብንሆንም ቅሉ በዕለት ኃጢአት እየወደቅን በርኩሰት በኃጢአት ውስጥ ያለን ሰዎች ደግሞ ንስሐ ገብተን ሥጋው ደግሞ ከተቀበልን የማዳን ቀን ነው። እስከ ዕለተ ምጽአት ጊዜ አለን። ዕለተ ምጽአት ደግሞ ሞታችን ናት። ምክንያቱም ከሞት ተነስተን ለፍርድ እንጂ ቆመው ከዛ በኋላ ከሞት ተነስቶ ልጹም ልጸልይ የለም። ስለዚህ ዕለተ ምጽአት ማለት ዕለተ ሞታችን ናት። ሌላው የተመረጠች ቀንና የማዳን ቀን የተባለችው ዕለተ ንስሐ ዛሬ ከገባን የተመረጠች ቀን የማዳን ቀን ዛሬ ናት።
የመዳን ቀን መቼ የሚለው አሁን አይቸው አንዷ በተመረጠች ቀን ሰማሁ በማዳን ቀን ረዳሁ የምትለው ትንቢተ ኢሳይያስ ስንት ትርጉም እንዳለ ተረዱ ነው ባጭሩ። ይሄ ምን ይባላል? ያጋለጠ አንድምታ ተብሎ ይነገራል። ግልጽ ነው ሀሳቡ። ይሄ ኮንሰፕቱን ከተረዳችሁት በቂ ነው። አንድ ምሳሌ ይበቃችኋል፣ ሲበዛ ግራ እንዳይገባችሁ ማለት ነው። ሌላው አሊጎሪክ ወይም ህብረ አምሳላዊ ትርጓሜ ይባላል። አሊጎሪክ ህብረ አምሳላዊ ትርጓሜ ይባላል። ለምሳሌ በኖህ ዘመን ዓለም በንፍሯ ጠፍቷል። ይህ የምን ምሳሌ ነው? ባጭሩ መርከብ የስልጣን እግዚአብሔር፣ ኖህና ቤተሰቡ የጻድቃን ብሊት። ብሊት ማለት ብሉይ ማለት ነው። የብሉይ ኪዳን ጻድቃን ምሳሌ መርከብ ውስጥ የገቡት። ከመርከብ ውጭ ያሉት ደግሞ የኃጥአነ ብሊት፣ የብሉይ ኪዳን ኃጥአን ምሳሌ። ብሊት ማለት ብሉይ፣ ሐዳስ ማለት ሐዲስ ነው። ስለዚህ ለምሳሌ ብሉይ ኪዳን መጽሐፈ ብሊት ትባላለች። ኪዳነ ብሊት ከተባለ ብሉይ ኪዳን፣ ብሊት ማለት ያው ብሉይ ማለት፣ ሐዳስ ማለት ደግሞ ሐዲስ ኪዳን ማለት። የጻድቃነ ብሊት ማለት የብሉይ ኪዳን ጻድቃን ምሳሌ፣ ኖህና መርከብ ቤተሰቡ ወደ መርከብ የገቡበት፣ ከመርከብ ውጭ ደግሞ የኃጥአን ምሳሌ። ሁለተኛ መርከብ የቤተክርስቲያን ምሳሌ አይደለች? በኖህ መርከብ ውስጥ ያሉ ሰዎች ያመኑ የተጠመቁ ክርስቲያኖች የኛ ምሳሌ፣ ከመርከብ ውጭ ያሉ ደግሞ የመናፍቃን የሐዘን ምሳሌ። ይሄ አሊጎሪክ ይባላል። ሌላው ኖህ ማን ነው? መርከብ የጥምቀት፣ ኖህና ቤተሰቡ በመርከቧ ውስጥ ያሉ ደግሞ የተጠመቁ ሰዎች፣ ከኖህ መርከብ ውጭ ያሉ ደግሞ ያልተጠመቁ ሰዎች ምሳሌ። እንደዚህ ማለት ኖህ 3 ክፍሎች ነበሩት። ስለዚህ ጥምቀት በማን ነው? በስላሴ ስም። ለቤተክርስቲያን ስንተረጉሞ ደግሞ የኖህ መርከብ ናተኛ ቤተክርስቲያን፣ በመርከቧ ውስጥ ያሉት ደግሞ የጥሙቃን ነው። ከዛ ውጭ ያልተጠመቁ ሰዎች ናቸው። 3ቱ ክፍሎች ደግሞ በቤተ መቅደስ 3 ክፍሎች አሉ። ምን የሚል? ቅኔ፣ ማህሌት፣ መቅደስና ቅድስት። ሌላኛው አሁን ያየነው ተመክንያዊ ሐሳብ ይባላል። ተመክንያዊ ሐሳብ ማለት ደግሞ ለምሳሌ አንድ ያልተገለጠን ትርጉም ብትን አድርጎ ማስረዳት ማለት ነው። ወደኋላ ዞራችሁ እንዳትመለኩ ተባሉ። ሎጥና ሚስቱ ልጆቹ ወጡ። የሎጥ ሚስት ወደኋላ ተመለከተች። ምን ሆነች? የጨው ሐውልት። ለምን የጨው ሐውልት ሆነች? አልተገለጠ መጽሐፍ ቅዱስ ላይ። ለምን ድንጋይ አያረጋትም? ለምን ዛፍ አያረጋትም? ለምን ተራራ አያረጋትም? ለምን አፈር አያረጋትም? ለምንድን ነው የጨው ሐውልት ያረጋት? ይህንን የኛ መተርጉማን 13 ቦታ ተርጉሞታል። አንድም 2ቱ መላእክት ወደ ሰዶም ሲገቡ የምትፈልጓቸው ሰዎች መጥተዋል ብላ ጨው ልትበደር ሄዳ ስለተናገረች የጨው ሐውልት አረጋት። አንዱ ሪዝን ይሄ ነው። አንድ ትርጉሙ ያልተገለጠ ነጥብ ትርጉም ሰጥቶ መተርጎም ማለት። ይሄ ምን ይባላል? ተመክንዮ ሐሳብ። ሁለተኛ ናትናኤል ለምሳሌ ሲመጣ ምን አለው? ኃጢአት የሌለበት ተንኮል የሌለበት ነው ያለው። ይቅርታ፣ ተንኮል የሌለበት የእስራኤል ሰው ሲለው ክርስቶስ ነው። ናትናኤል ሲለው ከወዴት ታውቀኛለህ አለው። ከበለስ ስር ሳለህ አውቅሃለሁ አለው። ይሄ መጽሐፍ ቅዱስ አልተተረጎመም። አሁን ለምንድን ነው ከበለስ ስር አውቅሃለሁ ያለው? አንደኛው ትርጓሜ በቅትለተ ሕፃናት ሄሮድስ ሕፃናትን ሲያስፈጅ የናትናኤል እናት ናትናኤል ሕፃኑን ለማዳን ከበለስ ስር ደብቃው ነበርና ያኔ አውቅሃለሁ ከዛፍ ስር ሸሽጋ እያለች ማታ ማታ ሄዳ ታጠባዋለች። ቀን ቀን ግን እዛ ውስጥ ይደበቅ ነበር፣ ታስቀምጠው ነበር። ማታ ሄደች ታጠባው ነበር። ስለዚህ እናትህ ሄሮድስ ሕፃናትን ሲፈጃቸው እናትህ ደብቃ ከበለስ ስር ስትደብቅህ ያን ጊዜ ነው ማቀብ፣ ዛሬ ማቀብ እንዳይመስልህ ነው። ሁለተኛ የበለስ ቅጠሉ ሰፋፊ ነው፣ ኃጢአት ሰፍናብህ ነበርና ለማለት አይችሁ። መጽሐፍ ቅዱስ አላስቀመጠው ትርጉሙን፣ የኛ መተርጉማን ግን በትርጉም ያስቀምጣል። ሁለተኛ ሰው ገድሎ ነበርና ሰው ገድሎ በዛ ደግሞ የጎልማሳ ሚስት ቀምቶ ነበር ናትናኤል ማለት ነው። ስለዚህ ምን አለው? የማይገባ ስራ ስትሰራ አውቃለሁ ሲል ከበለስ በታች ሳለ አውቃለሁ። ሶስተኛ ባለጸጋ ነበር።
ፍየሎች፣ ማነው ፈረሶች፣ አህዮች ምናምን በጣም በብዙ መንጋ ልክ እንደ ኢዮብ ነበሩት እና የማይገባ ስራ እየሰራ ይህን ሁሉ ወይፈን ይህን ሁሉ በቅሎና ፈረስ ሲነዳ ነበረ። እንዲህ ስታረጋቃለሁ ለማለት ነው። ሌላው ከበለስ ስራ ቃለው ሲል ምሁረ ኦሪት ነው። ኦሪትን የተማረ ሰው ነበረ ናትናኤል። ከዚያ ሆኖ ትንቢቱ ደረሰ። የተነገረው እኮ ሱባኤ ቀረ ማለት ነው። በቃ ክርስቶስ አይወልድም ማለት ነው ብሎ ሲያወጣ ሲያወርድ ነበረና አውቅልሃለሁ እኔ ስትጨነቅ አውቃለሁ። የኦሪትን ትርጓሜ ታውቃለህ። ምሁረ ኦሪትን ክርስቶስ ይመጣል አይመጣም፣ የተነገረው ትንቢት ይፈጸማል አይፈጸምም፣ የተነገረው ትንቢትስ የተቆጠረው ሱባኤስ እያልክ እያወጣህ እያወረድክ ነበረ። እያወጣህ እያወረድክ እያለ ስታስበው ያን ሀሳብ አውቅብሃለሁ ሲል ከበለስ በታች ሳለ አውቃለሁ እና ቅድም እንዳልኳችሁ አንዱ በለስ ቅጠሉ ሰፋፊ ነው። ኃጢአት ሰፍናብህ ሰልጠናብህ ነበርና ከበለስ በታች ሳለ አውቃለሁ። ይህ ምን አይነት ትርጓሜ ይባላል? ተመክንዮአዊ ሐሰሳ ይባላል። አንድ ትርጉሙ ያልተገመጠ መጽሐፍ ቅዱስ ለምን ተብሎ ይጠየቅና በሊቃውንት መተርጉማን ትርጓሜ የሚሰጥበት የትርጓሜ ስልት ነው። አሁን ግልጽ ነው። እና አንደኛው ደግሞ ቅድም ያልኳችሁ ተመክንዮአዊ ሐሰሳ የፈርዖን ልጅ ወዴት ወረደች? ወደ ወንዝ። ምን ልትታጠብ? ልትታጠብ ብቻ ነው የወረደችው? አይደለማ። ልትታጠብ ብቻ ነው የወረደችው። ለምን? ይህን የኛ መተርጉማን የሚተርጉሙት ለምን? አንደኛ ኮብሽ የሚባል ደዌ የነበረባትና ከዛ ለመንጻት ልትታጠብ ወደዛ ወረደች። ሁለተኛ አሳ፣ አንበሪ፣ አዞ፣ ጉማሬ ታመልክ ነበርና ለማሟረት ወደ ወንዝ ወረደች። ሶስተኛው ደግሞ ነጋዴ ባል ወዳጅ ነበራትና ከእሱ ጋር ለመገናኘት ሰው አያችሁ። ዛሬ ሰው የት ነው የሚቀጣጠረው? ከእጮኛው ጋር ከሴት ጋር የት ነው የሚቀጣጠረው? በየወንዙ። ስለዚህ ምን ይላል እዚህ ጋር ራሱ ነጋዴ ወዳጅ ነበራትና ለመገናኘት ይላል። አራተኛው ደግሞ ወደ ወንዝ የሚወረደችው ለመዋኘት። ስለዚህ መጽሐፍ ቅዱስ በደንብ በዝርዝር ያላስቀመጠውን ነገር የኛ መተርጉማን ተመክንዮአዊ በሆነ ሀሳብ ጀስቲፋይ እያደረጉ አራት ምክንያቶች የፈርዖን ልጅ ወደ ወንዝ ወርዳ ሙሴን ያገኘችበትን ምክንያት በዝርዝር የሚናገርበት ክፍል። ይሄ ተመክንዮአዊ ሐሰሳ ይባላል። አሁን ግልጽ ነው፣ ገብቷችኋል? አንድ በዝርዝር መጽሐፉ ያልተገለጸው በግልጽ ያላስቀመጠውን ነገር ዲቴል ጀስቲፊኬሽን መስጠት፣ ያላብራራውን ነገር አብራርቶ ማስቀመጥ። ይሄ በጣም ጥንቅ የሆነ አተረጓጎም ስልት ነው። እንቀጥላለን። 13 ነው። 13ቹን እንመለከታቸዋለን። እንዴት ነው ግን አሁን ግልጽ ነው? እንቀጥል ወይስ ይሄ ትምህርት ይቁምና ቀላል ያሉ ትምህርቶች ትማራላችሁ? እንዴት ነው ግን ሳትዋሹ ማለት እየጠጠረ ከሆነ ቢቀር ጥሩ ነው። ያው ለመደብንና ሁላችን የምንወደው በጣም እንትን ነው፣ አስቸጋሪ ነው በጣም ዲቤት ለመድንና ከመናፍቅ ጋር በወረደን በማይመጥንን ነገር ሆነና በቃ እኛ ወርደን መከራከር ጀመር። ወርደን ማለት ድንግል ወላዲተ አምላክ ትባላለች አትባልም? ውርድ ያለ ንግግር ማለት ነው ከነሱ ጋር በዚህ ደረጃ ስናወራ እና ደረጃን ያወርዳል በቃ። እና ሁሌ ደግሞ እኛ ስናላዘመው ቀኛ የሆነ ከፍ ማለት አለብን። ኦርቶዶክሳውያንን የቤተክርስቲያን ልጆች ነን። አንዴ በሚዲያው ከተግባባን ለበጎ ነገር ከተጠቀምነው ትንሽ ከምናውቀው ከፍ ያለ ነገር ማወቅ አለብን። ሁሌ ደግሞ ርዕሰ ሰጪዎች እነሱ፣ እኛ ተቀባይ መሆን የለብንም። እኛም ደግሞ ሰከን ብለን ቁጭ ብለን የራሳችን እንማርበታል። እርግጥ ነው የትምህርት የሚሰጠው በፕሮጀክተር አድርገን በሰንቤት አዳራሽ ለበሰሉ ለትክክል ክርስቲያኖች ሰፋ ያለ ግን ብንማር ቆንጆ ነበር። ግን ደግሞ የቤተክርስቲያንን ትርጉም ማወቁ ግን ቆንጆ ነው። ያ ነገር ስለሚጠቅመን ማለት ነው። ስለዚህ እያብራራ ነው እንሄዳለን። ሌላው ሀተታ የሚባል ደግሞ አለ። ሀተታ የሚባል ደግሞ ትርጉም አንድ ሲሰጥ አንድ ትርጉም አንድ ነገር ይቀመጥና የሆነ ትርጉሙ ሲቀመጥ ምን ይደረጋል? ዘሩ ከተገለጸ በኋላ ሀተታ ደግሞ ይጨመርበታል። ሀተታ ይባላል ደግሞ እሱ ለሚቀጥለው ጊዜ እናያለን። ምን ማለት ነው ባጭሩ? ለምሳሌ እናቴ በኃጢአት ጸነሰች። ዳዊት መዝሙር ተናግሮ መዝሙር 50 ላይ ይሄ ዘሩ ነው። ለምን
ሀተታ ይልና የዳዊት እናቱ ሁብሊ ትባላለች፣ አባቱ እሴ ይባላል። እና የዳዊት እናት የጎረቤት ሰው ትለምዳለች፣ ትወደዋለች እና ከእሱ ጋር መሆን ትፈልጋለች። ግን ባሏ አለ እሴ ባሏም ደግሞ ገባው። ሲገባው ምን አለ? በቃ የሆነ ቦታ ሩቅ አገር ደርሼ እመጣለሁ አላት ለሁብሊ። ይህን ሲነግራት ያው እሷ ደስ አላት። ለምን? ሩቅ ያለ መንገድ ነው፣ እንደኛ በትራንስፖርት ምናምን ለሚሄደው በባህር ጉዞ ለሚጓዘው። ስለዚህ ርቆ ነው የሚሄደው እሴ። ስለዚህ ምን ታደርጋለች? ከሌላ ከጎረቤቷ ሰው ጋር ለማደር ማለት ነው። ይህን የምታቀረው ማናት? የእሴ ሚስት ወይ ደግሞ የዳዊት እናት የሆነቿ ሁብሊ ትባላለች። ትርጓሜ አንድምታ ላይ ሀተታ ማለት ይሄ ነው። አሁን ይህ ትርጉም ለምንድነው የሚጠቅመን መሰላችሁ? መዝሙረ ዳዊት መዝሙር 50 ቁጥር 5 ላይ ያለው እነሆ በአመፃ ተጸነሱ ይላል፣ እናቴም በኃጢአት ወለደችኝ ይላል። ምን ማለቱ ነው? አቻውን ምን ይባላል? ሀተታ ማለት ይሄ ነው። ተመልከቱ። እነሆ በአመፃ ተጸነስኩ ነው የሚለው፣ እናቴም በኃጢአት ወለደችኝ ይላል። እሴ መጣሁ መንገድ ደርሼ መጣሁ ሲወጣ ሚስቱ ሁብሊ የዳዊት እናት ምን አሰበች? ዳዊት አልተወለደም የዚህን ጊዜ። በቃ ቀን ጠብቅ ያለው አሁን ባሌም የለም ከጎረቤት ሰው ጋር አድራለሁ አለች። ታዲያ እሱ በወጣበት በዛ ማታ እሴ ራሱ ባሏ ማለት ነው የዳዊት አባት ፊቱን ቀይሮ ልብሱን ተሸፋፍኖ ማታ ሌሊት አንኳኳ። እሷ የመሰላት የትኛው ነው? የጎረቤቷ ሰውዬ መሰላት። ልክ እንደሷ አለባበስ ለብሶ መጥቶ ማለት። ከዛ ከእርሷ ጋር ተገናኘ። ከተገናኘ ማለት ወዲያው በዛ ሰዓት እሴ ወጣ፣ ዳዊት ተጸነሰ። ስለዚህ ምን ብሎ ተናገረ? እነሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደች። ይሄ ምን ይባላል? ዘሩ አለ ምን የሚል እነሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ የሚል አለ። ሀተታ ደግሞ አሁን የነገርነው ታሪክ ማለት። ስለዚህ በቤተክርስቲያናችን አንዱ እንደዚህ ትርጓሜዎች አሉ። ይህን በሚቀጥለው ሳምንት እንሄድበታለን ማለት ነው። ተቀምጦ ሪዝን የሚያስፈልገው ቦታ ላይ ምን ማለት ነው? በአመፃ ተጸነስኩ ማለት ምን ማለት ነው? እናቴ በኃጢአት ወለደችኝ ማለት ምን ሆኖ ዳዊት? አሁን የኛ ትርጓሜ አንድምታ ነው። እስቲ ፕሮቴስታንቶችን ብሎ ይህን ተረጉሙታል። ይሄ አንድምታ የላቸውምና ዳዊት በአመፃ ተጸነስኩ አለ። በአመፃ ነው የሚለው ተጸነስኩ አለ። እናቴን በኃጢአት ወለደችኝ አለ። እንዴት ሆኖ ተወለደ? እስቲ ፕሮቴስታንት ካላችሁ